የመጀመሪያው ሃይማኖት እስልምና ነው ብለው በነሱ በኩል ክሌም ያደርጋሉ። በኦርቶዶክስ ሃይማኖት ደግሞ ስትመጡ የመጀመሪያው ሃይማኖት ከጥንት ጀምሮ የነበረ ኦርቶዶክስ ሃይማኖት ናት። ኦርቶዶክሳዊት ትለምልም ይልልህና በፉከራ ማለት ነው በመፈክር እና አስቀድሞ የነበረች ጥንታዊት ኩላዊት መላእክት ሁሉ ጭምር ሳይቀር በዚህ ሃይማኖት ውስጥ ነበሩ ብለዋል ሊቀ ሊቃውንተ ዕዝራ የጎንደሩ ማለት ነው። ግን ይህንን ያሉት ኦርቶዶክሳውያኑ ተጠየቁ ብለህ ቤቱ ላይ አስገብተህ ስትጠይቃቸው መልስ ሲያጡ እቺን ቤተክርስቲያን ልታፈርሷት ልታወድሟት ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ምናምን ብሎ ይላል። የተጠየቀው ራስን ክሌም ያደርገው የመላእክት ሃይማኖታቸው ኦርቶዶክስ ነው። በግዕዝ ነበር የሚናገሩት እነ ገብርኤል ሰላም ለኩልክሙ እያሉ ነበር የሚያውሉት ብሎ ምላስን አስረዝመ ክሌም ስታደርግ ነበር። እና ታዲያ ስትጠየቅ የገብርኤል ሃይማኖት ተዋህዶ ከሆነ ክር ማህተም አስሮለት ክርስትና አባቱ ማን ነበር? ምክንያቱም መላእክት ሃይማኖታቸው ኦርቶዶክስነት ከሆነ ኦርቶዶክስነት ደግሞ ከውሃ ጥምቀት ነው የሚጀምረው። እና እነ ቅዱስ ገብርኤል እነ ቅዱስ ሚካኤል የውሃ ጥምቀት ተጠምቀዋል ማለት ነው በኦርቶዶክስ ሊቃውንቱ ካህናቱ አይደል? ወይስ አይጠመቁ ነው መላእክቱ ኦርቶዶክስ እምነት ተከታይ የነበሩት? እና ክሌም ያደርጋሉ። ሄደው አዳም ከመጀመሪያውም ጀምሮ ኦርቶዶክሳዊ ነበረ ይሉሃል በዚህኛው ማለት ነው። በዛኛው ደግሞ የለም አዳም ሙስሊም ነበረ ይላል፣ አብርሃም ሙስሊም ነበረ ይላል። ሁለቱም ክሌም በማድረግ የመጀመሪያውን እኛንን የምንወስደው ብለው ይላሉ። ጴንጤ ግን እንደዛ አይልም ግን እውነት የሌለ እንዳይመስልህ። ኦኬ። እና ታዋይ ኦፌንድ የሚያደርግ ነገር አትጻፉ እሺ። ኦፌንድ ኦፌንድ የሚያደርግ ነገር አትጻፉ። አንዳንዶቻችሁ ማላቃችሁ ናችሁ። ሚዩት አድርጌያለሁ ብራዘር። ያለውን ነገር በመጻፍ አይደል በእውቀት ነው መሞገት እሺ። እንኳን 13 ሚስቶች አይደለም ለምን 360 ሚስቶች አይኖሩት? ኦኬ እሱ አይደለም አሁን ጉዳዩ። ስንት ሚስት አለው አይደለም። ከእስልምና ከመሐመድ በፊት ነቢያት ነበሩት ወይ ነው። እና በዚህ ጉዳይ ላይ እንድናወራ ነው። ይሄ ዝም ብላችሁ ኮሜንት ላይ የሚጽፉ ሰዎች ሚዩት አድርጉ። ኦፌንድ በማድረግ አትጻፉ። ሌሎችን ሙሉ ጨምር ማለት ነው። ኦኬ። አንዳንዶቻችሁ እዚህ አይቻችሁ አላቅም ዝም ብለህ ግን ትለቀልቃለህ እዚህ ቁጭ ብለህ ማለት ነው። ብሎክ አድርጌው ሁሉ ላስወጣ እችላለሁ። ቤቱ በስርዓት የምንወያይበት ይሁን። ታብ ኮፒ ሊንክ ሼሩ ይቀጥል። ጸጋ ይብዛላችሁ። እንኳን ደህና መጣችሁ እህትየው ወንድምነት አሞጽዬ እንኳን ደህና መጣችሁ። እንደዚሁም ይሽዋ ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። እስልምና ከመሐመድ በፊት ነቢያት ነበሩት ማለት መሐመድ ያስተዋወቃችሁ አላህን አስቀድመው ከመሐመድ በፊት የነበሩት ነቢያት በስም አላህ ብለው ይጠሩት ነበር አሉ ብላችሁም ትልኮ ነው ማለት ነው። እነዛ ነቢያት የት አካባቢ ነው የተወለዱት? ዘራቸው ጎሳቸው ምንድነው? እና ስትመጡ በጨዋነት ነው የምናወራው በእውቀት ላይ በተመሰረተ ማለት ነው። እና እነዛ እናርጋለን ወገኖች። ታብ ኮፒ ሊንክ ሼሩ 10,000 ከደረሰ ታቡን ከፋድ ነበር እንዴ? አይ አጠራሽ ነበር። ሰላም ነው ያልኩት እህትየው። እሺ ይሰማሻል መሲ? እሺ ወገኖች አለው አሞጽ ይሰማል። ኦኬ የማቴ ኔትወርክ አለ ማለት ነው። እሺ አይሻ ሰላም አይ ቲንክ ሴት ኮል ያትየ መሲ ስንት ኔትወርክሽን አስታኪ። አይሻ ሰላም ሰላም እንዴት ነው? ወንድ ነኝ። አዎ ድንገት ጾታ ሴት ከሆነ ብዬ ነው። አይሻ የሴት ስም እንደሆነ ስለማቅ ማለት ነው። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? ከሙስሊም። እሺ መልካም። ርዕሱ ይታያል አይደል?
እስልምና ከመሐመድ በፊት ነበረ ወይስ ነው? አይደለም። በደንብ አንብበው። እስልምና ከመሐመድ በፊት ነብያት ነበሩት ወይስ? አዎ ነበሩ። እሺ ቴንኪው። አዎ ነበሩ ብሏል። ጥሩ፣ ለጥያቄው ጥሩ መልስ መልሶልናል። ከነበሩ ከነዛ ከሶስቱ ነቢያት ማነው ካሉት ነቢያት ብዙ ነቢያት ሊኖሩ ይችላሉ። ቁጥራቸውን ከፈለክ መናገር ትችላለህ። ይሄን ያህል ነቢያት ነበሩ ብለህ ማለት ትችላለህ። ግን እኔ የምፈልገው ከነዛ ከነበሩ ከምትላቸው ነቢያት 3 ነቢያትን ስማቸውን እንድጠቅስልኝ እፈልጋለሁ። ኢሳ ነበር። እሺ አንድ ብዙ ነበሩ። አይ ብዙ ነበረው አይደለም፣ 3 ጥቀስልኝ። በየስማቸው መጥቀስ ነበር አለብኝ። እንደው ቢያንስ 3ቱም ማለት ነው። አንድ 3ቱም ብጠራ ለውይይት በደንብ ያብቸናል። አንተም ታውቃቸዋለህ እኮ እኔ አላውቃቸውም። እስልምና ከመሐመድ በፊት ነቢያት ፈጽሞ የሉትም። ስለዚህ የሉትም ብዬ ነው ደምድሜ የምነግርህ። ኖ አንተ ሶስቱን ጥራ። ይሄን ያህል ጭንቅ ሊሆንብህ አይገባም። 3 አይደለም ተጨንቄ እንኳን አይደለም እኮ አሉ ብለህ ካልክ 3ቱን ጥራልኝና ከዛ ወደ ውይይታችን እንሂድ። ቀጥዬ ወዳለው ጥያቄ ሄዳለሁ ማለት ነው። እስልምናን ለማስተዋወቅ እኮ ያው አሁን እዚህ ክርስቲያኖች ቤት ነው የመጣው። ጥሩ እድል ነው። ይህን እድል ተጠቅመህበት ቶሎ ፈጠን አድርገህ ብትመልስልን ጥሩ ነው። እሺ ነቢያት ነበሩ እስልምና ከመሐመድ ቤት ብዬ አልኩኝ። አዎ አልከኝ። ጥሩ በቃ እሺ። ሙሳ ነበር። ሙሳ 2 1 እንደምንም 3ኛውን ለመሙላት ማለት ነው። ያው የኛ ነብይ ሙሐመድ አለ። አይ ከመሐመድ በፊት 3 ነቢያት ነው ያልኩ። ከመሐመድ በፊት ነበር ያልክ። ይሄው ርዕሱ አይታይም? ከመሐመድ በፊት ነቢያት ነበሩ ይብስል አውስት ላይ ከመሐመድ በፊት አሉ የምትላቸውን ነቢያት እንድትጠቅስልኝ ነው 3 ያልኩ። እንደምንም አመጣህ ኢሳ አልከኝ፣ ከዛ ሙሳ አልከኝ። ሌላስ 3ኛ? ሶስተኛ ወረደ ማለት ነው። አበሳውን ይጠብሳል እንዴ? ምን በወጣው ወንድም አለም በማታውቀው ነገር ላይ ገብተህ ትቀቃል እንዴ? ሶስተኛው ወረደ ማለት ነው። ሶስተኛው ፍለጋ ሄዶ ነው ይፈልጋል። ኦኬ እሺ፣ ምሕረት ይደረግልን። እሺ ኧረ እኔ አላወረድኩም። አይሻ ና ግባ። በፍጹም እንደዚህ አይነት ነገር የሚደረግ ነገር የለም። እናታስወርዱ። ማንም ሞዴሬተር አላስወርደም። ራስን የወረድከው መልስ ስታጣ ራስን የወረድከው። ያው ለምን አስወርዳለሁ እየጠየቅኩ። እሺ 3ኛውን አገኘው። አይሻ አለው ምን አለ ስጠራም የለም። 3ኛው ነብይ ተገኘ ወይ ነው ያልኩ። አይሻ ፋጤ ጀሚላ አለው ኔትወርክ ነው። ቀጥል ሀሳብ ወደ ቂልባ ዞረህ እንትን በል። ምን አለ ብትኖርማ ስጠራ በመለስክ ነበር። ኦኬ እና መሐመድ የምትባለው አንተ ታዲያ ሰላም አይደለ እንዴ? ምን ታደርጋለህ? ኮሜንት እዛ ቁጭ ብለህ የምጽፈው እና መሐመድ ና ግባ። ቅድም ጀምረህ ኮሜንት ጽፋለህ አላችሁ እኮ እዚህ ሙስሊሞች ታያላችሁ። ለምን ገብታችሁ አትመልሱም? ገብቶ መመለስ ነው። ዛሬ ኮሜንት ላይ እንትን ነው ማላውቀው ሰው ነውና እንዳለ ጸጉረ ልውጦች ናቸው የመጡት። ማናቸው አይተኳል እርሚ ምን ይቅርታ፣ ኮሜንት ላይ ያሉት ሰዎች
ምን አልሽኝ እህትዬ? ቆይ ተደረበ ኮሜንት ላይ ያሉ ሰዎች ፈጽሞ ማላቃቸው ናቸው። ስማቸው ራሱ ማይነበብ ነው። እነሱ ናቸው እኮ ሙስሊሞቹ ናቸው እኮ መጣው። ይሄው መጣው እኮ መጣው። ኦኬ እሺ ችግር የለውም። ኔትወርኩን አስወጣ። እሺ ችግር የለውም። እኔ ሶስተኛው ላይ እኔ ነኝ ያስወጣው። አይሻ ፋጤ ጀሚላ ምናምን ብዬ ስለ ምንም አይሻ ብዬ ብለህ አልሰማም። ጀሚላ አልኩ አትሰማም። ፋጤ አልኩ አትሰማም። በሚስቴ ነው አካውንቴን የከፈትኩኝ። ኦኬ ችግር የለም። እሺ አከብርልሃለሁ። ሶስተኛውን ነብይ ጥራልኛ ታዲያ። ኢሳ ሙሳ አልከ። በቃ ቀጥል። በቃ እኔ ማውቀውን ጠራውልህ። አንተ ደግሞ መቀጠል ነው እኮ አሉ ወይም የለውም ብለህ ራስህን ያው የራስህን ሀሳብ እንትን ማለት ነው። ጥሩ እሺ። በኢሳ የተነገረኝን ነገርኩ። እሺ ችግር የለም። በቃ ሶስተኛውን ይግድ አላስገድድም ካለ ብዬ ነው። ሁለቱን ጠርቶታል ማለት ነው። ሙሳና ኢሳ ብሎ ጠርቶልናል። ሙሳ ነብይ ነበር አይደል? የማን ነብይ ነበረ? ለነብይነት የጠራው ማን ነው? ሙሳን እንዴት አልገባኝም ሐሳብህ። የማን ነብይ ነው? መሐመድ የማን ነብይ ነው? የኛ ነው። የእስልምና ነው እኮ። የመሐመድ አምላክ ማን ነው? የመሐመድ አምላክ አላህ ነው። የሙሳስ አምላክ ማን ነው? አላህ ነው። ሙሳን ለነብይነት የጠራው አላህ ነው ማለት ነው። መሐመድ ዘሩና ትውልዱ የት አካባቢ ነው የተወለደው? እንዴ የት ሀገር ሰው ነው መሐመድ? ማወቅ አለብኝ፣ መንገር አለብኝ እዚህ። እንዴት ታዲያ እስላም ሆነ እንዴት ነው የማታውቀው? የማታውቀውን ነብይ ነው እንደምትከተለው? እሱን አላውቅም። ኬቲ ይወለድ አታውቅም። ኦኬ የራሱን ነብይ አያውቅም ማለት ነው። ኦኬ ችግር የለውም። ሙሳስ የአላህ ነብይ ነው ብለኸኛል። ሙሳስ የምን ሀገር ተወላጅ ነው? የት አካባቢ የት ሀገር ሰው ነው? ኧረ በአላህ ምንድን ነው የምትለኝ? እሺ አንተ የት ሀገር ሰው ነህ? እኔ ሀገር የት ነው? የኔ ስልጤ። ምናዊ ነህ አንተ? ሱዳናዊ ነው ወይስ ኬንያዊ? ኧረ ኢትዮጵያዊ ነኝ። ኢትዮጵያዊ ነህ። ኢትዮጵያዊ ሆነ የስልጤ ተወላጅ ነው አይደል? ራይት። ነብይ መሐመድ የምን ሀገር ሰው ነው? አንተ ኢትዮጵያዊ እንደሆንክ ነብይ መሐመድ የምን ሀገር ሰው ነው? እሱ አላውቅም። እሱም በቃ እሱን አላውቅም። አልታውቀውም። እሺ ጥሩ። አለማወቅ ራሱ ችግር የለውም። እረዳሃለሁ። ኦኬ አሁን እሺ ለወደፊት ግን ልጠይቅ እየጠየቅኩ ነው። ዋናው ላይ ነን ያለው እንዴ መነሻውን አንተ ስንተዋወቅ አሁን አይሻ ባለቤትህ ናት። አንተን ስም አልጠይቁ መጠየቅም አይጠበቅብኝም፣ ምክንያቱም ርዕሳችን ስላይደለ ማለት ነው። ምናዊ ነህ ብዬ ስለ ስልጤ ነኝ አልክ። ጠፍቶኝ አይደለም። ስልጤ ነኝ ብለህ ስትል ኢትዮጵያዊ መሆን ይገባኛል ማለት ነው። ስልጤ የኢትዮጵያ የመሀል ግዛት ስለሆነ ማለት ነው። ኢትዮጵያዊ ነህ ወይስ ሱዳናዊ ብዬ ስል አይ አይደለም እኔ ኢትዮጵያዊ ነኝ። ማን ሱዳናዊ ነው ወይ ኬንያዊ ብዬ ስል ኢትዮጵያዊ ነኝ አልከኝ። አንተ ሀገርህን ታውቃለህ፣ ኢትዮጵያዊ ነህ፣ የተወለክበትን አካባቢ ታውቃለህ፣ ስልጤ ነህ። በጉራጌ ዞን ውስጥ ስልጤ ዞን ላይ ነህ። ኦኬ የነብይህን ግን አገሩን አታውቀውም፣ የት አካባቢ እንደተወለደም አታውቀውም። የግድ ደግሞ እወቀውም ብያለሁ፣ ግን ማወቅ ግን ደግሞ አለብህ። ለወደፊት ይሄንን እወቅ። እሺ እሱማ ማወቅ አለብኝ። አሁን ከዚህ በኋላ አውቄ እመጣለሁ። ራይት ያ እሺ። ሙሳንም የአላህ ነብይ ነው ያልከው የየት ሀገር ሰው እንደሆነ አታውቅም። ሙሳ የት ሀገር ሰው ነው? የት ሀገር ሰው ነው ሙሳ? ያው ነብይ እንደሆነ ነው የማውቀው። የት ሀገር ሰው ነው? የት አካባቢ ነው የተወለደው?
እና ያደገው አልተገለጸም። ያለ ባሪያ መሆኑን ነው የማውቀው። እሺ በየትኛው ዘመን አካባቢ ላይ የነበረ ሰው ነው? በመሐመድና በሙሳ ዘመን መካከል ማን ነው የሚቀድመው? መሐመድ ነው የሚቀድመው ሙሳን ወይስ ሙሳ ነው መሐመድን የሚቀድመው? ሙሳ ይቀድማል። ሙሳ ከሙሳ በኋላ ነው የመጣው መሐመድ። ስለዚህ ሙሳ ይቀድማል ማለት ነው። ምን ያህል ዘመን ይቀድመዋል? እንደው የምታውቀው ካለች ነው ቀድሞ ማለት ነው። እሱን አላውቅም። አሁን ሀገሩን የማላውቀው ሰውዬ አሁን እሱን አውቀዋለሁ። አታውቀውም። ስለዚያም በሙሉ እየጠየኩ ያለው ታሪካዊ ዳራቸውን ሰዎች የጠራቸው ነቢይ ናቸው ብለህ የጠራቸው መሐመድን የምታውቀው አንተ ብትነግረኝ ደስ ይለኛል። ለምን ነግርሃለሁ? ጥያቄ እኔ አላስጨንቅም። እኔማ ከነገርኩ እስላሞችን ግቡ ብዬ አልጠራም። እኔው ራሴ ለህዝቡ ማስተማር ያለብኝ ነገር አስተምራለሁ ማለት ነው። እና በጥያቄ በውይይት ብናደርገው ጥሩ ነው ብሎ በሚል እንደዚህ እንዳንተ ስርዓት ጠብቆ የሚያወራ ሙስሊም ማንም ሰው ቢሆን ቢመጣ ጥሩ ነው ማለት ነው። እሺ፣ ስለዚህ ምንድነው መሐመድ የት ሀገር ሰው እንደሆነ አታውቅም። ሙሳ ብልሃልክ፣ ሙሳንም የት ሀገር ሰው እንደሆነ አታውቅም። ኢሳ ብለኸኛል። ኢሳስ የት ሀገር ሰው ነው? ኢሳ ያው እስራኤላዊ ነው። እስራኤላዊ ነው። ኦኬ። ማነች እናቱ እና አባቱ ማን ነው? ኦኬ፣ መሪም እንደተወለደ ነው። ኦኬ፣ መሪም እንደተወለደ። የኢሳን እስራኤላዊነት አውቀህ የመሐመድን አገሩን እንዴት አላወቀውም? የሙሳንስ ሀገር እንዴት አላወቀውም? መልስልኛ። በቃ ሚዩት አድርገው ተቀመጥ። እዚሁ ሆነ መስማት ትችላለህ። እንዳላስወርድ አመለሸጋ ሰው ነህ። ሚዩት አድርገውና ተቀመጥ። ሌሎች ሙስሊሞች ሲገቡ እዚሁ ሆነ መስማት ትችላለህ ማለት ነው። የገቡትን ሌሎች እናስተናግድ። ግን በቃ አመለሸጋ ሰው ነህ። እውቀት ነው የሚጎልህ። አንብብ፣ እወቅ፣ ተማር፣ ጠይቅ። የምትከተለውን ነቢይህ መሐመድ የየት ሀገር ሰው እንደሆነ፣ ከማን ነገር እንደተወለደ፣ ነቢይነቱስ ከሱ በፊት ነቢያት ነበሩ ተብሎ ሲባል አዎ ነበሩ ብለህ ካልክ እነዚያ ያልካቸውን ደግሞ ቅድም የጠቀስካቸው ሙሳና ኢሳ አልክ። የኢሳ ብለህ መለስክ፣ እስራኤላዊን አልክ። ኢሳ የሚባል እስራኤላዊ የለም እዚህ ምድር ላይ። በእስልምና ሃይማኖት ሚዩት አድርገው ማይከል። ኢሳ የሚባል እስራኤላዊ ሰው እዚህ ፕላኔት ላይ አልነበረም፣ የለም። ኢሳ እስላሞች ክሬት ያደረጉት ራሳቸው ከአይምሯቸው ፈጥረው ያመጡት ነው እንጂ ኢሳ የሚባል እስራኤላዊ የለም። ኦኬ፣ አለ ብሎ የሚል ሰው ካለ መጥቶ ደግሞ ከኛ ጋር ያወራል ማለት ነው። ወደ ሌላው ሊድ። አንተ ሚዩት አድርገውና ጠብቀን። እሺ፣ ኢማን ከታች አለው። ድምፅህ ሩቅ ነው፣ ከአስጠጋም ወይ ድምፅሽ ሩቅ ነው። ሰላም ነው። ደህና ነኝ። ከየት ቤተ እምነት ነው? እስልምና። እንኳን ደህና መጣሽ። እንኳን ደህና ቆየች። በርዕሱ ላይ ልታወሪ ነው አይደል? አዎ። እውቀት አለሽ? ማውቀውን አሳውቃለሁ። ቴንክ ዩ። ርዕሱ እስልምና ከመሐመድ በፊት ነቢያት ነበሩት የሚል ነው ጥያቄ። ለዚህ አጭር መልስሽ ምንድን ነው? አዎ ነበሩት። እሺ፣ ምን ያህል ነቢያት ነበሩ? ለምሳሌ ከመሐመድ በፊት ስንት ነቢያት ነበሩ ተብሎ ይታመናል በእስልምና ሃይማኖት? ከ124,000 በላይ ነቢያት ተልኳል። ከ124,000 በላይ ነቢያት ከሱ በፊት ይቀድማሉ ማለት ነው። አዎ። ከነዛ ነቢያቶች ውስጥ እስቲ
አንድ አምስቱን ጥሪልኝ። ኖህ አብርሃም እሺ 2 ኢሳ 3 ኢሳቅ 4 ያዕቆብ 5 ኖህ አብርሃም ኢሳቅ ያዕቆብ ኢሳ 5 ማለት ነው። እነዚህ ነቢያት መሐመድ አላህ ብሎ የጠራውንና ያስተዋወቃችሁን እናንተም አምላክ ነው ብላችሁ የምትጠሩትን እነዚያን የጠራሻቸው ነቢያት ተብለው በእስልምና ሃይማኖት የሚታመኑት አምላካችሁን አላህን ያውቁት ነበረ? አዎ። እሺ ከ124 ሺህ ውስጥ እነ ሙሳ ነቢያት ነበረ? አዎ ነበረ። ሙሳ ማለት ሙሴ ተብሎ የሚጠራው ነው አይደል? ወይ ደግሞ በአይሁዳውያኑ ሞሼ ተብሎ የሚጠራው ነው አይደል? አዎ። እሺ ሱላይማን ነብይ ነበር? አዎ። ሰለሞን ማለት ነው አይደል? ሱላይማን? አዎ። ዳውድ ነብይ ነበር አይደል? አዎ። ይሄ ማለት ዳዊት ማለት ነው አይደል? የእስራኤሉ ዳዊት? በትክክል። እሺ እነ ሱላይማንና እነ ሙሳ እነ ዮናስ እነ ዳዊት ዘራቸው ወይ ደግሞ ትውልዳቸው ከየት አካባቢ ነው የሚመስለው? ከእስራኤል። እነሱ ሁሉ አላህን አምልከውት አልፈዋል አይደል? አዎ። ለእነሱ መጽሐፍ ወርዶላቸዋል? አዎ። ከቁርአን በፊት የወረደ መጽሐፍ አለ ማለት ነው? አዎ። ከመሐመድ በፊት የቀደመ ነቢያት አለ ማለት ነው? አዎ። ስለዚህ ለነዛ የወረደላቸውን መጽሐፍ ከራሳቸው መጽሐፍ እነዛ ራሳቸው እስራኤላውያኑ ነቢያት ከሚቀበሉቱ ከራሳቸው መጽሐፍት እኛ አላህን ስናመልክ ነበር የኖርነው ብሎ የሚል መረጃ ስጭኝ። ከቁርአን አይደለም ጠቅሽልኝ። ቁርአን ከነሱ ሩቅ ዘመን ስለሆነ መሐመድም ከነሱ ሩቅ ዘመን ስለሆነ የመጣው መሐመድ አረጋጋጭ አይደለም፣ ቁርአንም አረጋጋጭ አይደለም። የነሱ መጽሐፍ በነሱ በኩል አላህን አምልከውታል ብለሽ ስላልሽ አላህ መጽሐፍ ታወርዶላቸዋል ብዬ ስልሽ አዎ ብለሽኛል። ከዛ ካወረደላቸው ራሱ እስራኤላውያኑን ጭምር ከሚቀበሉት መጽሐፍ አላህ አምላካችን ነው፣ ተገዙለት፣ ስገዱለት፣ መኑት ብለው የጻፉት ከራሳቸው ቀድሞ ከቁርአን በፊት ከወረደው መጽሐፍት መረጃ ስጭን። ቴንኪው ስለ ትዕግስትሽ። መቀጠል ቻልሽ። መረጃ ከቁርአን አይደለም ከቁርአን በፊት ከወረደው መጽሐፍ ላይ ነው መረጃ መስጭ። መጽሐፍ ቅዱስ ለነሱ ነቢያት እንደተላከ ታምናለህ? አይ እኔን አትጠይቂኝ። አሁን እኔ ጠይቁሽን መልስ ስጭኝ። እስካሁን ድረስ ለመግቢያ ነው ያደረግነው። ከዛ አንቺ ደግሞ በኋላ ትጠይቂኛለሽ። እሺ ከመጽሐፍ ቅዱስ ማስረጃ ልስጥ። ኦኬ አላህ አምላክ መሆኑን የተናገሩበትን ስጭኝ። ከዕብራይስጡም እየጠቀሽ ማለት ነው። ቀጥይ ማና አረቢክ ባይብል ትቀበላለህ? አልቀበልም። ምክንያቱም እነኚህ የጠራሻቸው ሰዎች እስራኤላውያን ናቸው። እስራኤላውያኑ በአረብኛ ቋንቋ አይደለም ቁርአን ወርዶላቸው ከሆነ አላህ ካወረደላቸው ለነ ሙሳ ለነ ዳዊት እና ለነ ሰለሞን ካወረደላቸው በአረብኛ ቋንቋ አይደለም ያወረደላቸው በአይሁዳውያኑ ቋንቋ ነው። የአይሁዳውያኑ ቋንቋ ደግሞ ዕብራይስጥ ነው። ከዕብራይስጡ ጥቀሽ ያው ወይ ደግሞ ከአማርኛ መጥቀስ ትችላለሽ። የምጠቅሽው ከመሐመድ በፊት ነቢያት ነበሩ። ከቁርአን በፊት መጽሐፍ ወርዶ ነበር። መጽሐፉ የወረደላቸው ለእስራኤላውያኑ ነቢያት ነው። የእስራኤላውያኑ ነቢያት የሚቀበሉት እስራኤላውያኑ የሚቀበሉትን መጽሐፍ ነው የምጠቅሽው ማለት ነው። እስራኤላውያኑ የሚቀበሉት መጽሐፍ ደግሞ የተጻፈው በምንድን ነው? በዕብራይስጥ ነው። ስለዚህ በዕብራይስጥ ጥቀሺ፣ በአማርኛ ጥቀሺ ትችያለሽ።
ስለዚህ የአራማይክ ዲክሽነሪ ከፍተን አይደለም ዲክሽነሪ አይደለም ከፍቼው አራማይክ ዲክሽነሪ አይደለም ከፍቼው ቶራን ነው የምትከፍቼው። ጥሩ ከሙሳ የነቢያቶች ቋንቋ እንደነበረ ታምናለህ? ኖ እቴ አራማይክ ሲናገርበት የነበረው ቋንቋ አራማይክ ድብልቅ ቋንቋ የጠየኩሽን መልሽልኝ እህቴ። አራማይክ ቋንቋ እዚህ እኔ ጋር መተሽ ልታብራሪ አትችይም። አራማይክ ቋንቋ የሚሆን አዛጣውንኛ ቋንቋ የሚባሉት አሉ። እነኛ ከአይሁዳውያን ከአሕዛብ ተደባልቀው ይናገሩት የነበረ ቋንቋ ነው። ኦኬ ጌታ እንደተናገረው ባቅም አንቺ አሁን ሙሳ የአላህ ነብይ ነው ብለሽ ስላልሽ ያ ማለት ሙሴ ነው ብለሽ ስላልሽ ቆይ አደርቢ ሳውራ አደርቢ ሙሳ የአላህ ነብይ ነው ብለሽ ስላልሽ አላህ ተናግሮታል የጠራው ነብይ ነው ብለሽ ስላልሽ ሙሳ ማን ነው ብለሽ ሙሴ ነው ብለሽኛል። ኦኬ ሙሴ ደግሞ ዘሩ ምንድነው? እስራኤላዊ ነው ብለሻል። እስራኤላውያኑ በአራማይክ ቋንቋ የተጻፈ መጽሐፍ አይደለም የወረደላቸው፣ የራሳቸው ቋንቋ አለ። አዎ እስራኤላውያኑ በጌታ ዘመን አራማይክ ቋንቋ ይናገሩ ነበረ፣ እናውቃለን። ብዙ ቋንቋዎች በዚያ ዘመን ይነገሩ ነበር። ግሪክንም ዕብራይስጥንም እንደዚህም ሮማይስጥንም ጭምር ይናገሩ ነበር። ምክንያቱም አገራቸው በቀኝ ግዛት ተገዝቶ ስለነበር ማለት ነው። አሁን ቋንቋ ጋር ሄደሽ ለጠየኩሽ ጥያቄ ማረጋገጫ አራማይክ መዝገበ ቃላትን አይደለም ታመጪው። በቃላት ላይ አልተጣላልም ገና። አሁን ማምጣት ያለብሽ ከዋናው ከምንጩ ከሶርሱ ለሙሳ ወይ ለሙሴ አላህን ያመልከው ነበረ ብለሽ ስላልሽኝ አላህ ያወረደለትን መጽሐፍ በዕብራይስጥ ቋንቋ ለሙሴ የወረደለትን እስራኤላውያኑ አሁን ጭምር የሚጠቀሙበትን እና አላህ የሙሴ ወይ ደግሞ የእስራኤላውያኑ አምላክ እንደሆነ ራሳቸው ከሚቀበሉት ለሙሴ ወይ ለሙሳ ከተጻፈለት ከቶራ ላይ ነው የምትጠቅሽው እንጂ መዝገበ ቃላት ችግር የለውም። ከዕብራይስጥ መጽሐፍ ቅዱስ የምንነጋገር ከተባለ በዕብራይስጥ ቋንቋ አላህ የሚለው ቃል በቃል አጠቃቀማቸው ኤሎሃ በሚል ነው የሚጠቀሙት። ኢትሶኪኛም ችግር እንቀበለዋለን። መዝገበ ቃል ቋንቋ መጽሐፍ ቅዱስም ብታየው ጥቅሱን ጠቃሽ ኢቨን እንኳን በአማርኛው መጽሐፍ ቅዱስ ላይ እንኳን ኢየሱስ ኤሎሄ ኤሎሄ እያለ ሲናገር ታያለህ። አምላኬ አምላኬ ማለት ነው። ጥያቄ ገብቶሻል እህታችን ኢማና? ጥያቄ ካልገባሽ ድገምልኝ በይኝ። ጥያቄው ግልጽና አጭር ነው። ከመሐመድ በፊት ነቢያት ነበሩ? አዎ ብለሽ ክሌም አድርገሻል። ከኖህ ጀምሮ አብርሃም፣ ይስሐቅ፣ ያዕቆብን እንደዚሁም ደግሞ ሙሳንም ጭምር ጠርተሽ ኢሳንም ጭምር ጠርተሽ ዳውድን፣ ሰሎሜማን ብዬ ጠራሁልሽ። ሌሎቹን ማንሳት እንችላለን። ኦኬ ስለ ዳዊትና ስለ ሱላይማን እንደዚሁም ስለ ሙሳ ስጠይቀሽ ዘራቸው እንደው ብዬ ስልሽ እስራኤላውያን ናቸው ብለሻል። ኦኬ እውነት ነው። ኦኬ ስለዚህ ከመሐመድ በፊት ነቢያት ነበሩ። እነኚህ የጠራሻቸውና ሌሎች ያልጠራሻቸው 124,000 ነቢያት ነበሩ። ኦኬ ከቁርአን በፊት ደግሞ መጽሐፍ ተወርዶላቸዋል ማለት ነው። ለነዚህ አላህ አምላካቸው ከሆነ ለሙሳ መጽሐፍ ታወርዶለታል ማለት ነው። ያ ያወረደለት መጽሐፍት አሁን አንቺ የምትዩ የአራማይክ መዝገበ ቃላት አይደለም ያወረደለት በእናንተ ተውራት የምትሉት ወይ ደግሞ ቶራ ተብሎ የሚጠራው 5ቱ ብሔረ ኦሪት ስለሆነ ከሙሳ መጽሐፍ ላይ ከሙሴ መጽሐፍ ላይ ከቶራው ማለት ነው። ኦኬ እስራኤላውያኖቹ የራሱ ዘር እየሰጠሽ ጥያቄው ስላልገባሽ እየደገምኩልሽ ነው። ሙሳና ህዝቡ ከተቀበለው እጃቸው ላይ ካለው መጽሐፍ አላህ አምላካችን ነው ብሎ ሙሴ የጠራበትን አይሁዳውያኑ ከሚቀበሉት መጽሐፍት ላይ ጠቅሰሽ ነገር ይላታል። ከመዝገበ ቃላት አለማጣች የአረብ ክርስቲያኖች መጽሐፍ አልቀበልም አልክ፣ አረቢክ ባይብልን አልቀበልም አልክ። ሁለተኛ ነገር ደግሞ ስለዚህ ያላልኩትን አትበይ። ያልኩት መጽሐፍ ቅዱስ ላይ ብሰጥህ ትቀበላለህ? በመጀመሪያ ኢማና ለምን አታደምጭ? ጥያቄ ካልገባሽ አሁንም ድጋሚ ልድገመው። የጠየኩሽ ጥያቄ ከእስልምና እሺ ድጋሚ ስ ገብቶሽ ከሆነ ጥያቄህ ምንድን ነው? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያት አሉ ወይ? በእስልምና ነቢያቶች አሉ ወይ አልከኝ። አዎ አልኩህ። እነማን ናቸው አልክ። 1-5ቱን ዘረዘርኩልህ። ከዛ በዘለለ ደግሞ ጥሩን እነዚህ ነቢያቶች ካስተማሩበት መጽሐፍ ወይም እነሱ ሲናገሩበት በነበረው ቋንቋ አላህ አምላካችን ብሎ የተናገሩበት ልስጥ ስጭኝ አልከኝ። እሺ
ለምሳሌ አረብ ክርስቲያኖች የሚጠቀሙት ባይብል ስለ እሱን አልከኝ። ጥሩ ኢየሱስ በሚናገርበት ቋንቋ ከአረማይክ መጽሐፍ ቅዱስ አልኩህ፣ ትቀበላለህ? ከአረማይክ መጽሐፍ ቅዱስ አላህ የሚለውን እሺ፣ ኢየሱስ አላህ አምላኬ ነው ያለበትን ትቀበላለህ? ኦኬ፣ ጥያቄን አግኝተሽዋል። የመለሽው መለስና የጠየኩሽ ጥያቄ ግን አይገናኝም። አይሻ ሚዩት አድርገው ከላይ ማይክ አትክፈት። አይሻ ማይክ ከከፈትክ እንትን እላለህ። እዚሁ ከሆነ ማይኩን አትክፈተው፣ ደግመህ እንዳትነካው እሺ። ካልሆነ አስወርድሃለሁ። ያው ግን ጥሩ ጸባይ ያለ ሰው ሙስሊም ነህ፣ ተቀመጥና ስማ። ኦኬ፣ ጥያቄን አግኝተሽኛል። ለጥያቄ ግን አግባብ መልስ አይደለም የሰጠሽው። ለምንድን ነው የአረቦች ሙስሊሞች የሚቀበሉትን መጽሐፍ ቅዱስና አረብ ክርስቲያኖች የሚቀበሉት መጽሐፍትና ከግብጾች ልስጥ ሆይ የአረማይክ ቋንቋ ልንገረው ያልሽኝ ጥያቄ፣ የእኔ ጥያቄ ዳዊት የምትሉት ዳዊት ወይ ሱሌይማን የምትሉት ሰለሞን ወይ ሙሳ የምትሉት ሙሴ ክርስቲያኖች አይደሉም? ጁዳይዝም እምነት ተከታይ ናቸው። የአላህ ነቢያት ናቸው ብለሻል። ለእነዚህ ነቢያት እናንተ አምላካችን ብላችሁ የምትሉት አላህ መጽሐፍ አውርዶላቸዋል አልሽኝ። ከመሐመድ በፊት እነሱ ስለተገኙ ከቁርአን በፊት መጽሐፍ ተወርዶላቸዋል ማለት ነው። እነዚህ ሰዎች ዘራቸው እስራኤላውያን ናቸው፣ አይሁዳውያን ናቸው። እስራኤላውያን ስለሆኑ አይሁዳውያን ስለሆኑ ኦኬ፣ እናንተ አላህ ነው አምላካቸው ብለሽ የምትዩን ማረጋገጫ ምሰጭኝ ለነሱ በወረደላቸውና የነሱ ዘሮች በያዙት እጅ ላይ ባለ በቶራ ላይ ነው የምታረጋግጭልኝ ማለት ነው። እሱንም ደግሞ ዕብራይስጡ ነው የምጠቅሽው እዚህ ጋር ማለት ነው። ከዕብራይስጡ ምንም በእንግሊዝኛው ላይ ዕብራይስጡን ጠቅሰሽ ታወሪያለሽ፣ ትነግሪናለሽ የትኛው ክታብ ላይ እንዳለ ማለት ነው፣ ወይ የትኛው መጽሐፍት ላይ እንዳለ። ከሙሳ ወይ ደግሞ ከሙሴ ከአምስቱ ብሔረ ኦሪት ነው 5 መጽሐፍቶች እንዳሉት ነው የምናምነው እኛ። እናንተ ግን ስንት መጽሐፍቶች እንዳሉት ከነገርሽን በኋላ ከእሱንም ጠቅሽልኝ። አንቺ በመጀመሪያ ያልሽው የአረማይክ መዝገበ ቃላት ትቀበላለሁ ያልሽኝ። ኖ እኔ ቋንቋ አይደለም ያጣላን እዚህ ጋር። ኦኬ፣ እዛ ክፍሉን ስጠቅሹ የቋንቋ ማንግባባበት ነገር ካለ ወደ አረማይክም ወደ ግሪክም ወደ ሌሎችም መዝገበ ቃላት ወደ ዕብራይስጡ መዝገበ ቃላት ወደ አማርኛውም ወይ ወደ ዲክሽነሪ ወደ እንግሊዝኛ ሄደን እናያለን ማለት ነው። አሁን አላህ አምላካችን ነው ብሎ ሙሴ የተናገረበት፣ አላህ አምላካችን ነው ብሎ ሰለሞን ቤተ መቅደስ የሰራለት፣ አላህ አምላካችን ነው ብሎ ዳዊት ቤተ መቅደስ እንዲሰራለት ሲያመልኩት ነበሩ ብለህ ስላልሽኝ እሱን በመጀመሪያ እነዚህ አሁን የጠራቸው አባቶች ካረጋገጡበት ለነሱ ከወረደላቸው መጽሐፍት ላይ ጠቅሰሽ ንገሪኝ። ሶርስ ከአይሁዳውያን ከሚቀበሉት ከቶራ ወይ ደግሞ ከታናክ ማለት ነው። ቴንክ ዩ። አሁን አግኝተሽኛል። ጥሩ። ኢየሱስ ክርስቶስ አላህ አምላኬ ነው ብሎ ያስተማረበት ከመጽሐፍ ቅዱስ ልስጥ። አያችሁ፣ አልገባትም ማለት ነው ወይ? ገብቶሽ አንዴ አዳምጠኝ። አንደኛ ነገር መጽሐፍ ቅዱስ ጥያቄ ገብቶሻል። መልስ ግን እኔ ደግሞ ልናገር። አንደኛ መጽሐፍ ቅዱስ ወይም የቀደምት ነቢያቶች መጽሐፍት በወረደበት ወይም በተሰጣቸው ቋንቋ አሁን ላይ እናንተም አትጠቀሙበትም። ሁሉም በየሀገሩ በየቋንቋው ተርጉሞ ያስቀመጠው ነው። ስለዚህ ጥሩ። አሁን በኢትዮጵያ ወይም እንደው በአረቦችም ልስጥ አላህ የሚለውን ስልህ አያልክ። ጥሩ እሺ፣ ኢየሱስ ሲናገረው በነበረው በአራማይክ ልስጥህ። ኢየሱስ አላህ አምላኪ ነው ያለበትን ከአራማይክ መጽሐፍ ቅዱስ ልስጥህ። ፈቃደኛ ከሆንክ እሺ ወይም እምቢ በለኝ። ኦኬ፣ ጥያቄ ገብቶሻል? ዲጄ ሚዩት አድርገው። እሺ፣ ኦኬ፣ ጥያቄ ገብቶሻል? ያው ለጥያቄ መልስ የለኝም ብሎ በሚል በጨዋነት ያለ ይመስላል። ምክንያቱም እኔ እዚህ ጠይቄሽ ሳለው ያልጠየቅኩሽ ኢየሱስ ባስተማረበት ቋንቋ ወይም ከመጽሐፍ ቅዱስ ከአራማይክ መጽሐፍ ቅዱስ ልስጥህ አላህ የሚለውን ኢየሱስ አላህ አምላክ ያለበት ማስረጃ ልስጥህ እያልኩኝ ነው። ልብ በይ። እኔ ከጠየቅኩሽ ማስረጃ ማምጣት ሲገባሽ ባልጠየቅኩሽ መረጃ አትስጭኝ። በሙሴ ባለው የዕብራይስጥ ቋንቋማ ኤሎሃ ነው የሚለው አልኩህ እኮ። አድምጭኝ። ኤሎሃም ይሁን ምንም ይበል አንቺ እሱን ዕብራይስጡን ጥቀሽ እዚህኛ ጋር ነው እያልኩሽ ያለሁት። ሶርስ ግን የምጠይቀው አሁን ኢየሱስ ከተናገረው አይደለም ያልኩሽ። በሙሴና በኢየሱስ መካከል የ1500 ዓመት የዘመን ርቀት ስላለ ጌታ በስጋ ከመወለዱ በፊት ኦኬ፣ ጌታ በስጋ ከመወለዱ ከ1500 ዓመት በፊት ያለ ነብይ ነው የጠራሽልኝ። ያ ነብይ የአላህ ነብይ ነው ብለሽ ክሌም አድርገሻል።
ወይ ደግሞ ዳዊትን ደግሞ ከጌታ መወለድ ከ1000 ዓመት በፊት ከልጁ ከሰለሞን ጋር ከ1000 ዓመት በፊት ወይ ከ970 ዓመት በፊት ርቀት አለ። በኢየሱስና በዳዊት መካከል የ1000 ዓመት ዘመን ርቀት አለ። ክሌም ያደረግሻቸው አባቶች የአላህ ነቢያት ናቸው ብለሽ የጠራሻቸው አባቶች የነበሩበት ዘመንና ጌታ የነበረበት በስጋ የነበረበት ዘመን ርቀት አለው። ስለዚህ ኢየሱስ መጥቶ ጠቀሰ ብለሽ የምትይው ከአረማይክ ቋንቋ ለምን ትሄጃለሽ? እነዛ ነቢያቱ ሙሴ ማለት ነው። አረማይኩ ለምን ፈራው? አላህ እንደሚያርግኛ ስለሆንክ ነው። አታቋርጨኝ። አረማይክ ቋንቋ በኋላ ላይ የመጣ ቋንቋ ነው እህቴ፣ የአይሁዳውያኑ ቋንቋ አይደለም። አይሁዳውያኑ እባክሽ እኔ ሳወራ አታውሪ። በሌሎች በጥንት መካከለኛው ምስራቅ ሀገሮች ላይ እንደሚነገር አውቃለሁኝ። ኦኬ፣ በሶሪያና በአጎራባች ሀገሮች ራሷ እስራኤልንም ጨምሮ ጥንታዊ ቋንቋ እንደሆነ በአቅም ግን የአይሁዳውያኑ እናት ቋንቋ አይደለም ነው ብዬ የምልሽ። በሰሜኑ እስራኤል ክፍል ላይ ቢነገርም በጌታ ዘመን ቢነገርም በጌታ ዘመን እሱ ቋንቋ ብቻ ሳይሆን የሚነገረው አንቺ ለመሸሽተሽ ቋንቋ ውስጥ ገበያለሽ። ቋንቋም ላይ ብትሄጂ ችግር የለብኝም። ግን ቋንቋ ጋር ከመሄድሽ በፊት በዛ አካባቢ ላይ አረማይክ ቋንቋ ይነገር ነበረ አይነገርም ነበረ? የአዛጦንኛ ቋንቋ ይነገር ነበር አይነገርም? ግሪክ ይነገራል አይነገርም? ምድሪቱ ላይ ዕብራይስጥ ይነገራል እሱ አይደለም እኔ ጥያቄ። ቶራ የወረደው ለሙሳ ስለሆነ እናንተ ተውራት ብላችሁ የምትሉት እሱ ከነቢዩ መሐመድ በፊት የነበረ ነቢይ ነው ብለሻል። ኦኬ ጥሩ፣ የዘመነ ርቀት አላቸው። የ2100 ዓመት የዘመነ ርቀት አለ በሙሴና በመሐመድ መካከል ማለት ነው። ስለዚህ እናንተ አላህ ብላችሁ የምትጠሩት ሙሳ ብላችሁ የምትጠሩት ሙሴ የአላህ ነቢይ ነው ብላችሁ ካላችሁት መጽሐፍ ታውርዶለታል ማለት ነው። አላህ ለማ ለሙሳ መቼ? መሐመድ ከመገለጡ ከ2100 ዓመት በፊት። ኦኬ ስለዚህ አላህ ከመሐመድ በፊት ነቢይ የነበረው ስሙ ሙሳ ይባላል እያላችሁን ነው። አላህ ከቁርአን በፊት መጽሐፍ ታውርዷል ለሙሳ እያላችሁ ነው። ምንድን ነው? ተውራት ወይ ደግሞ ቶራ። ኦኬ 5ቱ ብሔረ ኦሪት ማለት ነው። ያ የተጻፈው ለሙሳ የወረደው በአረብኛ ቋንቋ ሳይሆን የወረደው በምንድን ነው? በዕብራይስጥ ነው ማለት ነው። ምክንያቱም ሙሴ እስራኤላዊ ነው ብለሽ ስላሽ ማለት ነው። ከዛ ሶርስ ላይ ሙሴ ነቢዩ አላህ አምላክ ነው ስገዱለት አምልኩለት ብሎ የጻፈውን ኤንሸንት ጥንታዊ ቢሆን ከዕብራይስጡ ጥቀሽ እዚህ ከኛ ጋር ማለት ነው አንብቢውን ያልኩሽ። የመጨረሻ ጥያቄ ነው። ዳንዬ እንኳን ደህና መጣ ወንድምነት፣ በጣም ደስ ብሎኛል። ሌሎችም አሞጽ እውነት በሙሉ ሰላም ብያለሁኝ። ሌሎችን እንኳን ሰላም ብያቸዋለሁ። እሺ ጥያቄ ገብቶሻል? መልሽን ተረድቼዋለሁኝ። ለመመለስም እየሞከርኩኝ ነው። ግን ይሄን መጽሐፍ ቅዱስ እቀበላለሁ ያንን አልቀበልም እያልከኝ ስለሆነ አንደኛ አረብኛ መጽሐፍ ቅዱስ አትቀበልም፣ ሁለተኛ አራማይክ መጽሐፍ ቅዱስ አትቀበልም። ከዕብራይስጥ አልክ ገብቶሃል አይደል? ዕብራይስጡ ላይ ደግሞ ኤሎሃ ነው የምለው አልኩ አይ አይደለም የምትል ከሆነ ማስረጃ ላምጣለህ ነው የምትል ከሆነ ደግሞ ተስማምተን እወርዳለሁ ማለት ነው። እና የነቢያቱ ከመውረድሽ በፊት ሙሳ የአረማይክን ቋንቋ ያውቅ ነበር? አሁን የስም እንትን አይደለም እያንዳንዱ አሁን መጽሐፍ ቅዱስ ወይም ደግሞ ሙሳ አረማይክ ቋንቋ ተናጋሪ ነበር። ጽሑፍ የለም። አሁን እኮ ለዛ ነው እናንተም እንደዚህ በመጽሐፍ ቅዱስ ልዩነት የተፈጠረባችሁ። አሁን የተጠየቅሽው ላይ አውሪ። ሙሳ አረማይክ ቋንቋ ይናገር ነበር ወይ? በአረማይክ ቋንቋ ጽፎ ነው ወይ ክታቡን ወይ ደግሞ ቶራን ያወረደለት? አላህ በአረማይክ ቋንቋ ነው ለሙሳ ያወረደለት ከሆነ ትጠቅሻለሽ ማለት ነው። ስር መሰረቱ አንድ ነው። እያንዳንዱ መጽሐፍ ኦሪጂናሉ ቢኖር ኖሮ ዛሬ እንደናንተ መካከል የናክል ልዩነት አይደለም። ስለዚህ ይዋታል። እስልምና ሲጠየቁ እንደዚህ ናቸው። አየህ አሁን ወደ ዘለፋ ወደ ስድብ ፕሮቮክ ወደ ማድረግ ገባች። አሁን አረብ ክርስቲያን አላህ ብሎ ሲያመልክ እናንተ ግን አላህ አምላክ አይደለም ትላላችሁ። ይሄ በጣም የሚገርም ልዩነት ነው። አላህ አምላክ አይደለም አላህ አምላክ ነው ብሎ ለማለት ከመሐመድ በፊት ያረጋገጡ ነቢያት 124 ሺህ ነቢያት አሉኝ ብለሻል። ከነኛ ውስጥ 5ቱን ክሌም ያደረግሽ 3 ጨመርኩልሽ እኔ 8 ነቢያት ጠቀሽ። ከነዛ ከ8ቱ ነቢያት 3ቱን እንኳን ቢያንስ ሰለሞን፣ ዳዊትና ሙሴን ከጠቀሻቸው ለነሱ ክታብ ወርዶላቸዋል፣ ቁርአን ወርዶላቸዋል ብለሽ ካልሽ የወረደላቸው በአረማይክ ቋንቋ ከሆነ አምጪ ሶርሱን ማለት ነው። ካልሆነስ ለነዚህ የወረደላቸው እናንተ እንደምትሉት ማለት ነው በእናንተ ቋንቋ የወረደላቸው ለዳዊትም ለሰለሞንም ለሙሳም የወረደላቸው የተጻፈው በዕብራይስጥ ነው። ስለዚህ ከዕብራይስጡ ሶርስ ነው የምታምጪው ማለት ነው።
አረቦች ከሚቀበሉት መጽሐፍ ቅዱስ የአረብ ክርስቲያኖች ከተረጎሙት መጽሐፍ ቅዱስ አይደለም የምታመጪው። በትክክል ከዕብራይስጡ ላይ ነው የምታመጪው። ከእናት ቋንቋው የእናት ቋንቋቸው የሙሴ አረማይክ ነው በይኝና ቋንቋው ማለት ነው። የሰለሞንም አራማይክ ነበር የሚናገሩት ዕብራይስጥ አልነበረም ብለሽ በይኝና የነቢያት መጽሐፍ ቢኖር እኮ እናንተ እንኳን የፈጣሪን ስም ተርጉሞ ለምን ያንቺን አትመልሽም? ያንቺ የጠይቁሽም መልሽ። እኔ እኮ ስለ አምላኬ ከአንተ መጽሐፍ ማስረጃ ልስጥ ስልም እምቢ አልከኝ እና ይሄ በጣም የሚያሳዝን ነው። ኤርሚሻ ያው እንግዲህ ከቶራ ላይ ያሳይ ነቢያቱ ከጠቀሱት ቅድም ስማቸውን ከጠቀሻቸው ነቢያት የወረደላቸውን ከነሱ ከወረደላቸው ከእናት ሶርሱ ማለት ነው እናት ቋንቋው ከዋናው ቋንቋ የተጻፈውን አሳይ ተብለሽ ትባይ አራሳይ ማለት ነው። አላህን ነው የምታመልኩት ብትላቸው አዎ ይሉሃል። ገብቶሃል አይደለ? እኛና አይሁዶች መካከል የአምላክ ልዩነት የለም። አምላክ አንድ ነው እናለን፣ እነሱ አንድ ነው ይላሉ። እኔ በክርስትና መካከል ነው የአምላክ ልዩነት እኛ ግን አንድ ነው እንላለን። ይሄ ነው ልዩነታችን። ኢማና እኔ የአረብ ክርስቲያኖች ማንን ነው የሚያመልኩት? የአረብ ክርስቲያኖች የሚቀበሉት መጽሐፍ ቅዱስ ላይ በክርስትና ልዩነት ለእኛ እንኳን መልስ ለመስጠት ለምን ታቋርጫለሽ? አረብ ክርስቲያኖች ማንን ነው የሚያመልኩት አይደለም የሚጠይቁሽ። የቀደሙ ከአላህ በፊት የነበሩ ነቢያት ማንን ነበር የሚያመልኩት ነው የኔ ጥያቄ። የአረብ ክርስቲያኖች አምላካቸውን ማን ብለው ይጠሩታል አይደለም። ከመሐመድ በፊት የነበሩ ነቢያት አላህ ብላችሁ የምትጠሩትን አምላካችሁን ያመልኩት ነበር ወይ ነው? ይጠሩት ነበር ወይ ነው? አይጠሩትም፣ አልጠሩትምም፣ አያውቁትምም፣ አላመለኩትምም። አምልኩም ብለው ለማንም አልተናገሩ። 124 ሺህ ብላችሁ ምጥሏቸው በየተራ ከመጣችኋቸው ማለት ነው። ያው መልሱ እንግዲህ ጥያቄውን 4 ጊዜ ደግሜላታለሁ፣ ገብቷታል። መልሱ ግን አልተገለጸም ነው እና ይሄን ላለን ዳንዬ የምወደው ወንድሜ እንኳን ደህና መጣ። ሰላም ላንተ ይሁን። ላንተ ቅድሚያ ልስጥ። ሰላም ኤርሚዬ፣ እንዴት ነህ? ሰላም ነው ወይ? ደህና ነኝ እግዚአብሔር ይመስገን። ስለመጣ በጣም ደስ ብሎኛል ወንድሜ። እኮ የሚመለከተኝ ርዕስ ሲሆን ገባው። እሺ ሙስሊሞች ኑ፣ ዳንዬ ትቀጥላለህ። ሙስሊሞች ማናችሁም ይህንን ርዕስ ስንት ጊዜ እዚህ ቤት ውስጥ ሳነሳው ኑና አይሻ ሚዩት አድርገው ፕሊዝ፣ አትንካ፣ ማይክን አትንካው፣ ሚዩት አድርገህ ተቀመጥ። አንተ ጠይቄያለሁ። ምናልባት የምትመልሰው ነገር ካለ የምታውቀው ነገር ካለ ትነግረናለህ ማለት ነው። እንግዲህ በክርስትናው ዓለም ላይ እስከምናውቀው ድረስ አላህ ተብሎ በእስልምና ሃይማኖት የሚጠራው አምላክ የነቢያት ድሃ ነው። የነቢያት ድሃ ነው ማለት ምን ማለት ነው? ከመሐመድ ውጭ ሌላ ነቢይ የለውም። አላህ ብለው እስላሞች የሚጠሩት ከመሐመድ ውጭ ሌላ ነቢይ የለውም ከሱ በፊት። ኦኬ አለው ብላችሁ የምትሉ ግን ከሆነ ኑና እነዛን ነቢያት ስማቸውን ጥቀሱልን። በስንተኛው ሴንቸሪ ላይ እንደነበሩ ንገሩን። ዘር ትውልዳቸው ከየት እንደሚመዘዝ ንገሩን። ለእነሱ መጽሐፍ ተወርዶላቸው ከሆነ የወረደው በምን ቋንቋ ነው የተጻፈው ንገሩን። ጥቅሱ ንገሩን። ክታቡን ንገሩን። እኔ ግን እስከሚገባኝ ድረስ የሙስሊሞች አምላክ አላህ የነቢያት ድሃ ነው። 124 ሺህ ይላሉ እንጂ ከመሐመድ ውጭ ሌላ ነቢይ የለውም። ለምን? የቀደሙ ነቢያት ብላችሁ የምጠሯቸው በሙሉ የያህዌ ነቢያት፣ እኛ የምንቀበላቸው የእስራኤል ነቢያት፣ ክርስቲያኖችም አይሁዳውያን የሚቀበሏቸው አላህን በስምም አያውቁትም፣ አምልከውትም አያውቁት። መረጃ ካላችሁ ግን እና ጥቀሱ። ይህ ነው ብለን እያልን ያለ ነው። ዳንዬ መቀጠል ችላለህ። ቴንኪው ወንድሜ። እሺ ኤርሚያው ባትወጣ ጥሩ ነበረ። ልጅቱ አረማይክ ምናምን ያለችውን ምናልባት ሌት አረማይክ ላይ አላሃ ነው የሚባለው የአምላክ መጠሪያና ጄኔሪክ ነው፣ እንደ አምላክ የተጸውዖ ስም አይደለም የሚጠቀሙት። እሱን ጠቅሳ እያወራች ከሆነ እሱ ኢቨን የመጽሐፍ ቅዱስ አረማይክ አይደለም፣ ሌት አረማይክ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ኤሎሄ ኤሎሄ ለማ ሰበቅታኒ ብሏል እና አላህ አላህ አይደለም ያለው። ጌታችን ኢየሱስ ክርስቶስ ኢቨን በአረማይክ ምን ብሎ አምላክን እንደሚጠራ እናያለን ማለት ነው። ክሉ አለን ማለት ነው። የአረማይክ የመጽሐፍ ቅዱስ ክፍሎችም ደግሞ አሉ እና አላህ የሚለው ይሄ አረቦች የሚጠሩት አይነት አጠራር አይታወቅም። ግን ምንድነው እነዚህ ሴሜቲክ ቋንቋዎች ናቸው። ዕብራይስጥ፣ አረማይክ፣ አረብኛ፣ ሌሎችም የመካከለኛው ምስራቅ ቋንቋዎች አሉ።
እና አንድ ስረ መሰረት ይጋራሉና አምላክ በጄኔሪክ ሲጠሩ የሆነ ተቀራራቢ ነገሮች አላቸው፣ ተቀራራቢ አጠራር አላቸው። ኤሎሂም የሚለው አሁን አላህ ወደሚለው ይቀርባል። ኢትስ ኦብቪየስ። ግን የአምላክ ቀጥተኛ መጠሪያ ነው ማለት አይደለም። ጣዖት አምላኪውም አምላኩን የሚጠራበት ነው። እውነተኛ አምላክ የሚያመልኩትም እስራኤላውያን አምላካቸውን ኤሎሂም ይላሉ። አምላክ እንደማለት ነው። በቃ ሌላ ምንም ትርጉም የለውም። አሁን እስልምና ምንድን ነው ችግሩ? መሰረታዊ የሆነው የእስልምና ችግር ይህንን ጄኔሪክ የሆነውን አምላክ የሚል ትርጉም ያለውን ቃል፣ አምላክ ብቻ የሚል ትርጉም ያለውን ቃል የአምላክ እውነተኛ መጠሪያ አድርጎ አመጣው። ማለት ስሙ፣ መጠሪያው፣ መታወቂያው አድርጎ አመጣው። የግል ስሙ አድርጎ አመጣው። ይሄ ስህተት ነው። በብሉይ ኪዳን ዘመን የነበሩት ነቢያት አምላካቸውን ያህዌ ብለው ነበር የሚያውቁት። ባይዛዊ እስልምና ይህንን ይመሰክራል። ሳያቅ ማለት ነው፣ አውቆ አይደለም፣ ሳያቅ። ለምሳሌ አንዳንድ በመጽሐፋቸው ውስጥ የተጠቀሱ የነቢያት ስሞች አሉ፣ ቴዎፎሪክ የሆኑ ማለት ነው። ማለት የአምላክን ስም በውስጣቸው የያዙ። ኤልያህ ማለት ምን ማለት ነው? በአረብኛ ኤልያህ ነው፣ በዕብራይስጥም እንደዛው ነው፣ ተቀራራቢ ነው። ኤልያህ ማለት ምን ማለት ነው? ኤል ማለት አምላክ ማለት ነው። ያህ ማለት ደግሞ የያህዌ የመጀመሪያው ሲለብል ነው አይደል? ያህ ማለት ያህዌ ማለት ነው። ስለዚህ ኤልያህ ማለት ያህዌ አምላክ ነው ማለት ነው። ዘከሪያህ ይላሉ። ዘከሪያህ ማለት ያህዌ አስታዋሽ ነው ማለት ነው። ኢቭን እስልምና ራሱ ሳያውቅ የአምላክ እውነተኛ ስም ያህዌ መሆኑን መስክሯል። ግን አላህ የሚለው የአምላክ የግል ስሙ ነው የሚለው የእስልምና ሐሳቤ ብቻ ነው። ከዛ ቀደም የነበሩ ነቢያት አያውቁትም ማለት ነው። እንደው እነዚህ ሴሜቲክ ቋንቋዎች ስለሆኑ አንድ ስረ መሰረት ስለሚጋሩ ተመሳሳይ ነው አጠራራቸው። ያኛውም ኤሎሂም ይላል ወይም ኤል ይላል፣ እዚህ ጋር ደግሞ አላህ ተብሏል ወዘተረፈ ቢባል እንኳ እንደ ጄኔሪክ ነው። አሁን መጽሐፍ ቅዱስ ውስጥ ያህዌ የሚለው ለጣዖት ውሎ አናገኝም አይደል? ኤሎሂም የሚለው ግን ለጣዖታትም ሲውል እናያለን። ኮንቴክስቱ ነው ለእውነተኛው አምላክ ውሏል ወይንስ አልዋለም የሚለውን የሚያሳየን። እስልምና ጄኔሪክ የሆነውን አምላክ የሚል መጠሪያ ማለት አምላክ ብቻ የሚል ትርጉም ያለውን ቃል ወስዶ የአምላክ የመጠሪያ ስሙ አድርጎ አመጣው። ይሄ በጣም ትልቅ ስህተት ነው። ከዛ በፊት የነበሩ ጣዖት አምላኪያን ይህንኑ ስም ለአማልክቶቻቸው ይጠቀሙ እንደነበር ብዙ ማስረጃዎች አሉ። ለምሳሌ ሪቻርድ ማርቲን የተሰኘ ትልቅ ሊቅ እንደዚህ ይላል። የቅድመ እስልምና የበደዊን ዘላን አረቦች ሃይማኖት በአብዛኛው ግዑዛን ነገሮችን የማምለክ ነበረ። በአንጻሩ እንደ መካ ነዋሪዎች ያሉ የከተማ ህዝቦች አልኢላህ ለሚባለው የበላይ አምላክና አልኡዛ፣ አላት፣ መናት ለተባሉት 3 ሴት ልጆቹ ይሰግዱ ነበር። ሁባል ደግሞ የካባ ዋና አምላክ ወይም ጣዖት ነበረ። ስለዚህ አላህ የሚለው አልኢላህ ከሚለው ነው የመጣው። አል ማለት ውሱን መስተአምር ነው። ኢላህ አምላክ ማለት ነው። አላህ የሚለው ከዛ ዴቨሎፕ ያደረገ ነው። ስኮላሮች የሚነግሩን ይሄንን ነው። ካምፖ የተባለ ሊቅ ደግሞ ሁዋኒ ካምፖ ኢንሳይክሎፒዲያ ኦፍ ኢስላም ገጽ 34 ላይ እንደዚህ ይላል። ታሪካዊ ማስረጃዎች እንደሚያመለክቱት አላህ የሚለው ስም በሌሎች የጥንት መካከለኛው ምስራቅ ባህሎች ውስጥ እንደሚገኙት አይነት በጥንታውያን የአረብ አማልክት ስብስብ ወይም ፓንቴዮን ውስጥ ለነበረው ትልቁ አምላክ የተሰጠ ስም ነበረ። እሱን እንደ ብቸኛ እውነተኛ አምላክ አድርጎ ማምለክ በ7ኛው ክፍለ ዘመን በአረብ ምድር ተጀምሮ ሊሆን ይችላል። ነገር ግን ለአረብ ህዝቦች የመጀመሪያው ግልጽ የብቸኛ አምላክ አምልኮ ጽንሰ ሐሳብ የተገለጸው ሙሐመድ የእስልምና ነቢይ ሆነው በ610 ባስተላለፋቸው የቁርአን መገለጦች ውስጥ ነበረ። ስለዚህ ያውቁታል። አላህ የሚለውን ስም ያውቃል። ለምሳሌ የሙሐመድ አባት ስም ማን ነው? አብደላህ። አብደላህ ማለት የአላህ ባሪያ ማለት ነው። እሱ ግን ጣዖት አምላኪ የነበረ ሰው ነው። ጣዖት አምላኪ ሆኖ ኖሮ የሞተ ሰው ነው። የእስልምና መጽሐፍትም ይህንን ይመሰክራሉ።
ስለዚህ ይታወቃል ማለት ነው። በነገራችሁ ላይ እቺ አላት የምትለዋ ቃል ማለት የአላህ ሶስት ሴት ልጆች ከሚባሉት መካከል አንዷ የሆነችው አላት የአላህ ሴቴ ስም ነው። ይህንን ኢብን ከሲር ራሱ በተፍሲሩ ውስጥ ብሏል። ኢብን ከሲር በተፍሲሩ ውስጥ ምን አለ? እንደዚህ ይላል። የሱራ 53 አያ 19 ተፍሲር ላይ ኢብን ጃሪር እንደተናገሩት እነርሱ ወይም ጣዖት አምላኪዎቹ የአላትን ስም ያወጡት ከአላህ ስም በመውሰድና የሴት ጾታ በማድረግ ነበረ። ስለዚህ ወንዱ አምላክ አላህ ሲባል ሴቷ አምላክ ደግሞ አላት ትባላለች። ይሄ በእነሱ መጽሐፍ ውስጥ ያለ ሐሳብ ነው። ስለዚህ አላህ ምንም ጥርጥር የለውም። ቅድመ እስልምና የነበሩ አረቦች ያውቁት ነበረ፣ ሲጠቀሙበት ነበረ። ጀነሪክ ነው። ስለዚህ ብዙ ኢላዎች አሉ። ከኢላዎቹ መካከል ትልቀኛው አልኢላህ ነው፣ ጋድ ነው። ስለዚህ እሱን መስተአምር አል የሚለው ተጨመረበት። ከዛ በኋላ በኮንትራክሽን አላህ የሚለውን ስም አገኘ። ስለዚህ ስኮላርሊ ሶርሶች የሚነግሩን ይህንን ነው። ሌላው በጣም የሚገርመው ነገር ሙስሊም ወገኖቻችን ማለት አሁን ኤርሚዬ አንተ ልጅቱን ስታወራት ምን እያልክ እንደሆነ ራሱ አልገባትም። ሺኩድን አንደርስታንድ የምትለውን ነገር ራሱ ይገርዳች አልነበረም። እና አንዱ ምንድን ነው የሚያቀርቡት እንትን እንደው ማስረጃ ሆኖ ማለት ነው ማስረጃ ነው ብሎ የሚያቀርቡት ነገር ይኸው የአረብኛ መጽሐፍ ቅዱስ ውስጥ አላህ የለም ወይ ቢልስ እኛ እያወራን ያለ ነው ስለሱ አይደለም። የአምላክ የግል ስሙ ማን ነው? ነቢያት ማን ብለውን ያወቁት የሚል ነው እንጂ እያንዳንዱ ህዝብ ጀነሪክ በሆነ ተርም አምላክን በራሱ ቋንቋ ቢያውቅ ኦኬ። ፕላስ ደግሞ ከቋንቋውም በላይ ጽንሰ ሐሳቡ ነው ዋናው ነገር። አላህ የተባለው የእስልምና አምላክ የነቢያት አምላክ ነው ከተባለ የነቢያት አምላክ የራሱ ባህሪያት አሉት። ስለዚህ ይሄ እነሱ አምላክ እነዚያን ባህሪያት ያሟላል ወይ? ጽንሰ ሐሳብ ጋር ሲመጣ አላህ የተባለው አምላክ እንደው ሊንጉስቲካሊ ሊያቀራርቡ ይችላሉ። አረቦችም እኮ እንደዚህ አላህ ብለው ይጠራሉ ብለው ሊያለቃቅሱ ይችላሉ። ጽንሰ ሐሳብ ጋር ሲመጣ ግን በዜሮ ይባዛል። የነቢያት አምላክ አይደለም፣ ሐሰተኛ አምላክ ነው። እና ይሄ ነው። ቴንክ ዩ ዳንዬ። ቆይ አይሻ ቆይ በኋላ ጠይቀዋለህ ከፈለክ ሚዩት አድርገውና ቃሲም ስለገባ ለቃሲም አይ ቲንክ ሙስሊም ይመስለኛል ለእሱን እድል ንስጥ። አይሻ እሰጥሃለሁ ትጠይቀዋለህ በኋላ። ቃሲም ሰላም ሰላም፣ እንዴት ናችሁ? እንደ አጋጣሚ ዘው ስል ቲክቶክ መንደር ላይ ዘው ስል አገኘኋችሁ ገባውኝ። እንደገለጽከው እውነትህን ነው፣ ሙስሊም ነኝ አልሐምዱሊላህ። ላዳምጣችሁና ወደኋላ የምለው ነገር ካለ የምለው ነገር ይኖራል። በርዕሱ ላይ ምን ትላለህ? ርዕሱ እስልምና ከመሐመድ በፊት ነቢያት ነበሩት ወይ ደግሞ አላህ ከመሐመድ በፊት ነቢያት ነበሩት? የስ በትክክል ነቢዩላህ ኢሳ ከመሐመድ በፊት በጣም ብዙ በየዘመናቸው በየጊዜያት ብዙ ነቢያት ነበሩ። ከነሱም ደግሞ አንደኛው ነቢይ ያው እናንተ አምላክ አድርጋችሁ እንትን የምትሉት እኛ ደግሞ እንደ እስልምና እንደ ሙስሊም በጣም የምንወደው የምናከብረው ያው ኢየሱስ በጊዜው ነቢይ እንደነበረ ያው በእስልምና ነቢይ ነው ብለን ነው እንትን የምንለው። በእስልምና ብቻ ሳይሆን ከራሱም አንደበት የወጡ እንትኖች አሉና በአጠቃላይ ግን ውይይታችሁን እንትን ልበልና ያው ተመልሼ እመጣለሁኝ። ገና አንድ ደቂቃ ነው። መመለስና መምጣት አይጠበቅብም። ኦልሬዲ ስለመጣ እዚሁ ለመቀጠል እንችላለን። ከዳንዬ ጋር ቀጥሉ። ዳንዬ አውራው። ቃሲም ማውራት ትችላለህ ከዳንዬ ጋር። በሺ ቃሲም ሰላም ነው? ሰላም ዳኒ ማለት አይ በቃ ርዕሱ ግልጽ ነው። ከዚህ መቀጠል እንችላለን። እስልምና ከመሐመድ በፊት ነቢያት ነበሩት ወይ? ምንድነው ማስረጃው? ይህን ጥያቄ መመለስ ትችላለን?
ምናልባት ያው እኔ የማቀርበው ማስረጃ ለእናንተ በትክክል ይጠቅመናል ብላችሁ እንትን ካላችሁ በመጽሐፍ ቅዱስ ማስረጃ ሲቀርብ ያው ኦብጀክቲቭ በሆነ መንገድ ነው አይደል? አሁን ለምሳሌ አንተ ቁርአን የሚባል መጽሐፍ አለ። በዛ መጽሐፍ ስለምታምን እሱ መጽሐፍ የሚልህን ነገር ትቀበላለህ። እኛ ደግሞ እሱን መጽሐፍ አንቀበልም። ስለዚህ እየጠየቅን ያለነው ከዛ መጽሐፍ በፊት ስላለው እውነታ ነው። ስለዚህ ኦብጀክቲቭ በሆነ መንገድ ማስረጃ አጣቅሰ ከእስልምና በፊት እስልምና ነበረ፣ ከሙሐመድ በፊት እስልምና ነበረ፣ የጥንት ሃይማኖት ነው ስለምትሉ ማስረጃ ማቅረብ ይቻላል ወይ? ነቢያት እንደነበሩት እስልምና የተባለ ሃይማኖት። እዚህ ኦብጀክቲቭ ማስረጃ ነው የምንጠብቀው። ቅድም ለመጥቀስ እንደሞከርኩት ነቢያት ካለን ያው በእስልምና ያው በተለይ በሙስሊምም ይሁን በክርስቲያኑም የሰው ልጅ መጀመሪያ ናቸው የተባሉት አደም፣ እንደ እናንተ በፈለጋችሁት ልትጠሩ ትችላላችሁ። ያው እኛ ነብዩላህ አደም እንላቸዋለን። ያው ከነብዩላህ አደም ዘመናት ጀምሮ ነቢያት እንዳሉ ያው በእስልምና አይ ቲንክ ይሄን ሁላችሁም የምትክዱ አይመስለኝም። እኛ ግን እንደ ሙስሊም ነብዩላህ አደም ከሳቸው ቀጥሎ ብዙ ነቢያት እንደመጡ ነብዩላህ ኢብራሂም ሊሆን ይችላል፣ አብርሃም ልትሉ ትችላላችሁ። በጣም ብዙ ነቢያት አሉ ከቁርአን ማነው ከመሐመድ በፊት። አሁን እናንተ ከመሐመድ በፊት ነቢያት አሉ ነው እንትናችሁ። ከነቢዩላህ አደም ጀምሮ መጀመሪያ ጥያቄ ይግባ። ከሙሐመድ በፊት እስልምና ነቢያት ነበሩት ወይ ነው ጥያቄው። እሺ ካልነበሩት ከሙሐመድ ነው የጀመረው ሃይማኖት። አሁን እኮ የነበሩት ደግሞ እናንተ የምትሉት ነገር እውነት ነው ማለት ነው። ስለዚህ ነበሩት ወይ የሚለውን ማስረጃ ስጠን እኮ እየነገርኩ። እኛ መጽሐፍ ውስጥ ያሉትን ነቢያት ስም መጥቀስ ምንም ለውጥ አያመጣም። እየነገርኩ ያለሁት እኮ እነዚህ መጽሐፍ ቅዱስ ውስጥ የተጠቀሱ ነቢያት ናቸው እኮ። እናንተ መጽሐፍ ላይ የተጠቀሱት ሳይሆን እየነገርኩ ያለሁት እኛ እንደ ሙስሊም የምናምነው ከጥንት ከነቢዩላህ አደም ጀምሮ ከአዳም ጀምሮ ብዙ ነቢያት አሉ። ራሱ አደም በጊዜው ነቢይ ነበረ፣ ነቢይ ተደርጎ ነው የተላከው። ከዛ ቀጥሎ ደግሞ በተዋረድ ዘመናትን እየተከተሉ ብዙ ነቢያት እንደነበሩ እናምናለን። ያንን ደግሞ ምናልባት ቅድም እንዳልኩት ያው እንደውም እናንተም እንትን ትላላችሁ ብዬ አላስብም። ብዙ ነቢያት እናንተ አሁን ጥያቄውን መመለስ የሚችል ይመስላል ቃሲም። የማይመልስ ከሆነ ሌላ ሙስሊም ቢገባ ጥሩ ነው። ቃሲም በማስረጃ አውራ እስኪ። ለምሳሌ አሁን እነዚህ የጠቀስካቸውን አዳም ነብይ ነው ብላል። እሺ ይሁንልህ። እነዚህ የጠቀስካቸው ሰዎች ወይም ነቢያት ያልካቸው ሙሐመድ የሚያመልከውን አምላክ ስለማምለካቸው፣ ሙሐመድ አምላኩን ባወቀበት ስም እና ባህሪያት አምላካቸውን ስለማወቃቸው ምንድን ነው ማስረጃው? ምንድን ነው የምትጠቅስልን ማስረጃ? ቃሲም እሺ፣ ከሌላ ሙስሊም ጋር ብንወያይ ይሻላል። ኤርሚ እሺ፣ ቃሲም አለህ? ማይክን ሚዩት አድርገው ተቀምጠሃል። እስካሁን የገባችሁት አይ ቲንክ አይሻ ከላይ ሙስሊም ነው። እሱ በእርግጥ ኦነስት ሆኖ መሐመድ የአላህ ነቢይ እንደሆነ አውቃለሁ አለ። እነ ሙሳ እነ ኢሳ እናቸው አለ። ግን የት እንደተወለዱ ታሪካቸውን እንኳን ጭምር አላውቀውም ብሎ ስላለ ለማውራት አይ ቲንክ ተቸግረናል። ወደ ጥያቄ ይኬዳ ማለት ቃሲም ካለ ግን ማይክን ከፍተህ ለጠይቀ ጥያቄ መልስ። የቀድሟም መጣች የጠይኳትን አይደለም የምትመልሰው። እኔ ሶርስ ጥቀሺ ብዬ ካልኳት ሳይሆንም ጠቅሰው፣ እሷ ግን ከአረማይክ መዝገበ ቃላት ነው። ሆኖም ግን ራሷን የወጣችሁ እኛ አላስወጣናትም። ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ቢሃይንድ ባይ የምሰሙ በብዙ ሺህ የምትቆጠሩ ገብታችሁ እዚህ ገብታችሁን መጠየቅ ትችላላችሁ። ካልሆነም እንደ ኒቆዲሞስ ተደብቀን እንሰማለን ካላችሁ መብታችሁ ነው።
ወጥቷል ሰውየው። አይሻ መጠየቅ ትችላለህ። ጥያቄ አለኝ ይመስለኛል። ቅድም ጥያቄ አለህ ይመስለኛል። ልጠይቅ ነበር ይመስለኛል። ጥያቄ ያንተ ግልጽ ነው፣ ግን አሁን ያው እውቀት ካላቸው ጋር ብትወያይ ብዬ ነበር ያሰብኩት። ለምን መሰለህ? አሁን ዝም ብሎ እየገቡ ከሚወጡ እንደዛ ነበር የሚሻለው። በቃ እኔም እኮ ቤት የከፈት ነው እንግዲህ። አሁን እዚህ እውቀት የሌላችሁ ገባ ገባ ብሎ አላለም። እስልምናን አውቃለሁ ብሎ የሚሰው ገባ ሚዩት አድርገው፣ ማይከን ሚዩት አድርገው። አይሻ እሺ፣ አይ ቲንክ አልቻለበትም መሰለኝ። እኔ ሚዩት ላድርግ። ኦኬ፣ እዚህ እንደዚህ ርዕስ አድርጌ እኔ ስገባ፣ እኔም ሆንኩ ሌሎች ወንድሞች ሲገቡ በተነሳው ርዕስ ላይ እውቀት ያላችሁ ሰዎች፣ ተገቢውን መልስ የምንሰጡ ሰዎች፣ በእውቀት ላይ በተደገፈ በጨዋነት ለመወያየት የምትፈልጉ ሰዎች ካላችሁ ግቡ ነው ሁል ቀን ብለን የምንለው ማለት ነው። ከእስልምናም ከጁዳይዝም እምነት ስጠራ ከኦርቶዶክስም ስጠራ እውቀት ያላችሁ ሰዎች ግቡ እንጂ እውቀት የሌላችሁ ሰዎች ኑ ግቡ፣ እውቀት ያላችሁ ግን አትግቡ አይደለም የኛ የቤቱ ጥሪ። እውቀት ያለው ሰው ይግባ። አሁን አንተ ገባህ፣ እኔ ግባ ብዬ አይደለም፣ ራስህ ገባ። የእስልምና እምነት ተከታይ ነህ፣ ጠየኩ፣ እውቀት የለኝም ብዙ እውቀት የለኝም ብለሃል። ኦኬ ጥሩ። አሁንም እውቀት ያላቸው ሙስሊሞችን ነው ኢንቫይት እያደረክ ያለው። እስማማለሁ ከአንተ ሀሳብ ጋር። አንታችሁ እኮ በጣም ብዙዎች እኮ አሉ ግን አይገቡም። ኮሜንት ነበር ሲጽፉ የነበሩት ቅድም፣ በኮሜንት ነው የሚሳደቡት። ሙስሊሞች ኑና በኮሜንት ስደቡን አይደለም ያልነው። እስልምና ከመሐመድ በፊት ነቢያት ነበሩት? ጥያቄ ነው የቤቱ። አዎ ብላችሁ ካላችሁ መልሱ እነዛ ነቢያት እነማን ናቸው? እነዛ ነቢያት እናንተ አሁን አላህ ብላችሁ የምጠሩትን ወይ መሐመድ አላህ ብሎ ያስተዋወቃችሁን አምላክ በስምም ጠርተውታል ወይ? ደግሞ በዘመናቸውስ አምልከውታል ወይ? አገልግለውታል ወይ? ምን ብሎ አላቸው? ምን አይነት መጽሐፍ ወረደላቸው? ያ መጽሐፍ በማን እጅ ይገኛል? በምን ቋንቋ የተጻፈ ነው ብሎ የሚለውን ጥያቄ ነው እየጠየቅን ያለ ነው። እና ጥሩ ነው ያልከው፣ ግን ይግቡ ሌሎች ካሉ ማለት ነው። ወገኖች ታፕ ኮፒ ሊንክ ሼር አድርጉት፣ ታፕ ኮፒ ሊንክ ሼር አድርጉት። ሌሎቹ እዚህ ያሉት አብዛኞቹ ክርስቲያኖች ናቸው። አንድ ቦታ አለ፣ ከፈለግን ቦታ ማስለቀቅ እንችላለን። ታፕ ኮፒ ሊንክ ሼር አድርጉት። ጥሩ ሰዓት ስለሆነ ማለት ነው። ይሄ ሰዓት ጥሩ ሰዓት ነው። ኦኬ አደኖ ስንት እንዳደረሳችሁት ይህንን እና ከእንደገና 10,500 ይደርሷል። ኤርሚ ታብ ይደረግ። አሁን በቃ ተባረኩ። ታብ ይደረግ። ቴንኪዩ ግሎሪያ። ሌሎችም ለዳንዬ ጊፍት የምትሰጡ ጸጋ ይብዛላችሁ። ከሰጣችሁ ግን ጊፍት በደንብ ስጡ። ለእግዚአብሔር ክብር ይሁን። እሺ ካልሆነ ከዚህ በፊት እኔ ደጋግሜ በዚህ ቤት ላይ ጠርቼ ነበር። እንደዚህ ቤት ከፍቼ ማለት ነው። ኦኬ እነሱ ቤት ላይ ወደ ቲክታክ በመጣሁበት ጊዜ ገብቼ ገስት ላይ ቁጭ ብዬ በተለይ አንድ መሰረት የምትባለዋ ሴት እና አሁን አንድ ፖለቲካ ውስጥ አየዋለሁኝ። እሱ ቤት አንድ ከኦርቶዶክስ ማነው ድል በድል የሚባለውን መምህርና አንድ ደግሞ ከፕሮቴስታንት ነኝ ብሎ ራሱን የሚጠራ ራሱን ፕሮፌት ብሎ የጠራ ሰውዬ ቀኝና ግራህ ጆሮ የትኛው ነው ተብሎ ቢጠየቅ እንኳን ራሱ የማያውቅ ማለት ነው። ይህንን እታቸው ሰምቼው ነው እንደዚህ ብዬ የምላችሁ እንጂ ሰው እንደዚህ በእውቀቱ ለማቃለል ፈልጌ አይደለም። ግራ ጆሮን ተብሎ አሳየን ተብሎ ይባል ወደ ቀኝ ሊጠቁም የሚችል ግን ራሱን ፕሮፌት ብሎ የጠራ እኔ ባለሁበት ቤተ እምነት ካታጎሪ ውስጥ ያለ ወንጌላዊ ነኝ ብሎ የሚል አስገብተው ጥያቄ ጠይቋቸው በማቴዎስ 24 መሰረት ማለት ነው። ቁም ስቅላቸውን ሲያሳዩቸው እኔ ላኩ። ምክንያቱም ወደ ቲክታክ እንደመጣው ነው። እኔን ፌስቡክ የሚሆን ሶሻል ሚዲያ ታሪክ ውስጥ የማያቀኝ የለም። ያውቃሉ እስላሞቹ ራሱ። ከዛ ምን አሉ? ገስት ልኬ ገብቼ እኔ ልመልስ እያልኩታችሁ ኮሜንት ስጽፍ ደጋግመው እያዩ ኮሜንቴን ዝም ይሉታል። መጨረሻ ላይ ሚዩት አደረጉኝ። ገስት ላኩኝ። ከዛ ገስት ልኳል ኤርሚያስ የሚባለው ወንጌላዊ ነው ይግባ አውቀዋለሁ ከፌስቡክ ጀምሮ ምናምን ነገር ብሎ አለ አንደኛው። እና እሱስ ቢገባ ከነዚህ የበለጠ ምን የሚመልሰው ነገር አለ ነው? አይገባም አለች። እና ከዛ በኋላ በሌላም ቤት እንደዚህ ስገባ አስወጡኝ፣ የሆነ ቦታ ላይ ማለት ነው።
ኦኬ እኔ ራሴ ቤቴን ጠርቼ ቤቴን ከፍቼ ልክ በእንደዚሁ ልጥራቸው ብዬ እስከ ዛሬ ድረስ ብዙም እንደ ኦርቶዶክሳውያንና እንደ አይሁዳውያኑ ጊዜ ሰጥቼ እዚህ ላይ እነ ዳንዬ በጣም በሰፊ ስለሚሰሩ እስልምና ለሚሰሩ ክርስቲያን ወንድሞች ስላሉ ከማናቸውም ቤተ እምነት ይልቅ ግንባር ቀደም ሆነው ሲሰሩ ያሉ አሁንም እየሰሩ ያሉ ስላሉ ሁሉም እንደተሰጠው ጥበብ ነው ብዬ ታውቁት። ግን በየመካከል ላይ እንደዚህ ያቀርባለሁ። ሳቀርብ ይመጣሉ ግን አይገቡም። ሳቀርብ ይመጣሉ ግን አይገቡም። ገብተው መወያየት አይፈልጉም። ከገቡም ደግሞ የተጠይቀውን ጥያቄ አሁን እንዳያቸዋቸው አይመልሱም፣ ቀጥታ አይመልሱም። ጥያቄ ከጠይቅናችሁ ጥያቄውን በትክክለኛ ማድመጥ፣ ከዛ ለጥያቄው የሚመጥን መልስ ነው መስጠት ያለባችሁ። ጥያቄ ከጠየቃችሁን ጥያቄውን በተገቢ ማድመጥ አለብን። ለጠየቃችሁን ጥያቄ ተገቢ የሆነ መልስ ነው መስጠት ያለብን። ተገቢ ያልሆነ መልስ ስለሰጠ ጫጫታ እንጂ የሚፈጠረው ትክክለኛ መልስ መልሰናል ማለት አይደለም። እስልምና በዚህ ላይ መልሳለሁ ብሎ ካለ ከ124,000 በላይ ብሎ የሚላቸውን ነቢያት መጥቶ ክርስትናው ፊት ሲጠየቅ የምጠሯቸው የእስራኤል ነቢያት አንዳቸውም የእናንተን አምላክ አላህ ብላችሁ የምጠሩትን አያውቁትም። የነበሩበትም ዘመን ሩቅ ነው፣ አያውቁትም። ካወቁትም በሐሰተኝነቱ ነው የሚያውቁት፣ ግን አያውቁትም በስም ጭምር ሲጀመር ማለት ነው። እና ይህ ነው እያልን ያለ ነው። ከመጣችሁ መምጣት ትችላላችሁ። ካልሆነ አይ ቲንክ በጌታ ይመስለኛል እውነት ብርሃን እና ከዛ ወይ ለዳንዬ መልሼ እሰጠዋለሁ። በደንብ ማወቅ አለብን። ይሄ ክፍል በደንብ እዚህ ላይ በጣም የሚሰሩ ወንድሞች ስላሉ እና እነ ዳንዬ ጌታ እግዚአብሔር ይባርካቸው። ሌሎችም አለ ነው ዳንዬ። ሰሞኑን ያው ሙስሊሞች ዘንድ የተፈጠረውን ነገር ታውቃላችሁ። በወንድማችን ዲቤት ምክንያት ማለት ነው። እነዚህ ሰለፊያ ወይም ወሃቢ የሚባሉት ሊትራሊ ጣዖት ነው የሚያመልኩት። ሊትራሊ ማለት ነው። ማለት የሆነ በመጽሐፍ ቅዱስ መዝነን ምናምን ከምንለውም ባለፈ በግላጭ ጣዖት ነው የሚያመልኩት። የተከፋፈሉ የአካል ክፍሎችን ነው የሚያመልኩት። አንድ ነገር ብቻ ላሳያችሁ፣ እነሱ ከሚያምኗቸው ነገሮች መካከል ማለት ነው። በቁርአን ውስጥ ሱረቱል ኢኽላስ የሚባል አለ እና እዛ ውስጥ ምንድነው አላሁ ሰመድ የሚል አለ። ቁል አላሁ አሃድ አላሁ ሰመድ። ይሄ አላሁ ሰመድ የሚለው በአማርኛው አላህ የሁሉ መጠጊያ ነው ተብሎ ነው የተተረጎመው። በተለያዩ የእንግሊዝኛ ትርጉሞች በተለያዩ መንገዶች ይተረጎማል። ግን ተፍሲራቱ ውስጥ ስትመለከቱ ይሄ አሰመድ የሚለው ቀጥተኛ ትርጉሙ ምንድን ነው ብላችሁ ብትመለከቱ ከትርጉሞች መካከል አንዱ ተብሎ የተቀመጠው የሚገርም ነው። እስቲ ላሳያችሁ። እንደው ቆይ ካሜራ ልክፈትና ላሳያችሁ። ከገዛ መጽሐፋቸው ወደ እኔ አልዞርማ። ኦኬ፣ ይሄ የሱረቱል ኢኽላስ ተፍሲር ነው። ተፍሲር ኢብን ከሲር ይባላል። ክላሲካል ከሚባሉ ኮሜንታተሮች መካከል አንዱ ነው እና እዚች ጋር እቺ አረብኛዋ አላሁ ሰመድ ነው የምትለው እና ያብራራል። የሊቃውንትን ስም እየጠቀሰ እነከሌ እንደዚህ ብለዋል፣ እነከሌ እንደዚህ ብለዋል እያለ ይጠቅስና እዚህ ጋር ተመልከቱ። እቺ አሰመድ ነው የምትለው በአማርኛ አላህ የሁሉ መጠጊያ ነው ተብላ የተተረጎመችው ማለት ነው። አሰመድ ብሎ አለዚ ላጁፈ ለሁ ማለት ከስር ቀዳዳ የሌለው ማለት ነው። ወይም ከስር የሚለው ቃል ይቅርና ቀዳዳ የሌለው ማለት ነው። ይህን ተመልከቱ። እዚህ ጋር አሰመድ ይላል። አልሙስመት አለዚ ላጁፈ ለሁ፣ ይሄ ድፍን የሆነ ማለት ነው። ድፍን የሆነ ቀዳዳ የሌለው ማለት ነው። ካላመናችሁን ላሳያችሁ። ቆይ ይኸውላችሁ እቺን አልሙስመት የምትለዋን የአረብኛ ቃል ጉግል ሰርች አድርጌ ጉግሉ ምን እንደሚያመጣ ምን አይነት ምስሎችን እንደሚያመጣ እንደዚህ ላሳያችሁ። ይታያችኋል? ብሎኬት ይኸው ድፍን ያለ ነገር ማለት ነው። ብሎኬት ይታያችኋል?
ይታያል ዳኒ። ብሎኬት 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 እንዳለ ብሎኬት አልሰመድ ማለት ነው ብሎኬት። አሰመድ ብሎ አልሙስመት ድፍን ማለት ነው። ላጁ ፈለሁ ቀዳዳ የሌለው ላጁ ፈለሁ ማለት ቀዳዳ የሌለው ማለት ነው። አልሙስመት ማለት ድፍን ማለት ነው። ማለት ውስጡ ድፍን እንደ ሳሙና ወይ እንደ ድንጋይ እንደ ጡብ አይነት ማለት ነው። እንደዛ ነው። እዚህ ጋር ይደግመዋል። ተመልከቱ። አሰመድ ወኩል ሃዚህ ሷሂህ ማለት ይሄ ሁሉ የታመነ ነው ማለት ነው። ከላይ የተነገረው ነገር ሁሉ የታመነ ነው ማለት ነው። ከዛ የታመነ ነው ብሎ ይዘረዝርና ከዛ ተመልከቱ እዚህ ጋር አሰመድ ብሎ አለዚ ላጁ ፈለሁ ቀዳዳ የሌለው ብሎ ሪአፊርም ያደርጋል ማለት ነው። ስለዚህ ነቢያት እንደዚህ አይነት አምላክ አምልከዋል ወይ? ከስር ቀዳዳ የሌለው ውስጡ ድፍን የሆነ ብለው አስተምረዋል ወይ? ስለዚህ ሊትራሊ ጣዖት ነው ወይም ድንጋይ ነው። ግልጽ ነው። ዳኒ ቀዳዳ የሌለው ማለት አምላካቸው ነው ወይስ ምንድን ነው? አዎ እኮ እንዴ አሰመድ የሚለው እኮ በጣም ታዋቂ የሆነ ቁርአን ውስጥ የሚገኝ ቃል ነው። ብዙ ጊዜ የሚደጋገም ቃል ነው እና ትልቅ ዌይት ካላቸው የቁርአን ቃላት መካከል አንዱ እሱ ነው። እንደውም ሱረቱል ኢክላስ የሚለው የአላህን አንድነት በጣም አጠንክሮ ይናገራል ብሎ ከሚጠቅሷቸው የቁርአን ሱራዎች መካከል ነው። ግን እንደዚህ ይላል ማለት ነው። ይሄ እንግዲህ እኔ የፈጠርኩት አይደለም፣ ኢብን ከሲር ነው እነዚህን ሁሉ ጠቅሶ የሚነግረን። ስለዚህ ነቢያት እንዲህ አይነት አምላክ አምልከዋል ወይ? ከስር ቀዳዳ የሌለው ውስጡ ድፍን የሆነ ተብሎ የሚገለጽ አምላክ አለ ወይ? ባይዘወይ ባለፈው አሁን ወንድማችን እፎይ አላህ ጭንቅላት አለ ወይ ብሎ ልጁን ሲጠይቀው አልተገለጸም ብሎ ነው የመለሰው። ስለዚህ ሊኖረውም ላይኖረውም ይችላል ማለት ነው። ሊትራሊ መልሳቸው ነው። አሁን ልጁ ተሳስቶ ምናምን አይደለም፣ ወይ የዲቤት ኢንቫይሮንመንት ስለሆነ ምናምን አይደለም። ቢረጋጉም ቢደነግጡም የሚመልሱላችሁ መልስ እሱን ባት አለው ይላል አምላካቸው። ባት በሚገለጥበት ቀን በመጨረሻው ቀን ሙስሊሞች አላህን ለይተው የሚያውቁት እውነተኛው አላህ ይሁን ፌክ አላህ ለይቶ የሚያውቁት በባቱ ነው ይላል። ምናልባት እንግዲህ ዛሬ ባቱ ምን እንደሚመስል ካላወቁ የዛን ቀን እንዴት እንደሚያውቁ አላቅም። ምናልባት ሙስሊሞች የአላህ ባት እችን ትመስላለች የሚል ልዩ እውቀት ካላቸው እሱን ሊያጋሩን ይችላሉ። ግን መጽሐፋቸው ውስጥ የተጻፈው በመጨረሻ የትንሣኤ ቀን አላህ እነሱ ከሚያውቁት መልክ በሌላ መልክ ወደ እነሱ ይመጣል ይላል። እነሱ የሚያውቁት መልክ ምን አይነት ነው ሊነግሩን ይችላሉ። ያስቀድሞ የሆነ እውቀት አላቸው ማለት ነው። ከዛ ይመጣና የፈጠርኳችሁ እኔ ነኝ ይላቸዋል። ከዛ በኋላ ምን ይሉታል? አይ እኛ አናቅም ይሉታል። ለምን? እነሱ የሚያውቁት መልክ ስላልሆነ ማለት ነው። የተለየ መልክ ስለሆነ ማለት ነው። ከዛ በኋላ አላህ ባህቱን ይገልጣል ይላል። ከዛ ባህቱን ይገልጥና ያሳያቸዋል። ከዛ ይቺ ባትማ ያላህ ናት ይላሉ። በዚያች ባት ይለዩታል። ከዛ እሱን ማምለክ ይጀምራሉ ማለት ነው። አንተ እውነተኛው አምላካችን ይሉታል፣ በባቱ ለይተው አውቀውት። ስለዚህ ባት ያለው አምላክ ምን አይነት ነው? ከአካል ክፍል እንደው ባት ምን ያደርግለታል? ማለት ባት ማለት ያው ከጉልበት በታች ከቁርጭምጭሚት በላይ ያለው ይሄ የሚንጠለጠለው ስጋ ማለት ነው። ምን ያደርግለታል እሱ? ስለዚህ ባይዘው ይሄ አሁን በኢንካርኔሽን አኳየር አደረገው ምናምን የምንለው አይደለም። ይሄ ማለት ጌታችን ኢየሱስ ክርስቶስ ሰው ሆኖ ስጋ ለብሶ ወደ ምድር መጥቷል አይደል?
ስለዚህ የሰው አካል ነበረው ጌታ ኢየሱስ ከኢንካርኔሽን የተነሳ ማለት ነው። የነሱ አምላክ ግን በዘላለም ውስጥ ነው እነዚህን የአካል ክፍሎች ይዞ የሚኖረው። አምላካችሁ መንፈስ ነው ወይንስ ቁስ ብላችሁ ብትጠይቋቸው መንፈስም አይደለም ቁስም አይደለም ብሎ ነው የሚመልሱላችሁ። መንፈስም ካልሆነ ቁስም ካልሆነ የለም ማለት ነው ጋይስ። አንድ ነገር ወይ ረቂቅ ነው ወይ ደግሞ የቁስ ዓለም ክፍል ነው። ረቂቅም ካልሆነ የቁስ ዓለም ክፍልም ካልሆነ ነን ኤግዚስተንት ነው ማለት ነው ጋይስ። ምናልባት ሳሚሻ እዚህ ላይ ሀሳብ ሊጨምር ይችላል። እሱም እስልምና ላይ የሚሰራ ወንድማችን ነው። ሳሚን ታውቀዋለህ አይደል? ኤርሚ ማነው ሳሚ? ይኸው እዚህ ጋር አይዛያ 48 የሚለው አላውቀውም። የእኛ ዌብሳይት ላይ በጣም ጎበዝ ልጅ ነው። እሺ ወንድማችን እንዴት ነህ? ያው ብዙ እስልምና ላይ ከነዳኒ ጋር እንሰራለን እግዚአብሔር በረዳን መጠን። አሁን ዳኒ ያላችሁ ነገር በሙሉ በጣም ትክክል ነው። ብዙ ክርስቲያን ኢቭን ትልቅ የምትሏቸው ክርስቲያኖች አላህ መንፈስ እንደሆነ ነው የሚያስቡት። ግን አላህ መንፈስ አይደለም። አላህ መንፈስ ነው የሚልም የቁርአን አንቀጽ የለም። እነሱ አላህ ሊትራሊ የሰውነት ክፍሎች አሉት ብለው ነው የሚያምኑት። ከዛ በፊት ግን አንድ ነገር ልናገር። እኛ በክርስትና እግዚአብሔር እንደ እግዚአብሔር የሰውነት ክፍሎች አሉት ብለን አናምንም። መለኮት ረቂቅ ነው፣ ሰማይና ምድርን የሞላ ባህሪ ነው፣ መንፈስ ነው። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ላይ ሰማይና ምድርን የሞላሁ እኔ ነኝ ይላል። እንዲሁም መዝሙር 125:2 ላይ ተራሮች ከተማን እንደሚከቡ እግዚአብሔር በሕዝቡ ዙሪያ ነው ይላል። እንዲሁም መዝሙር 139 ላይ ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም በወርድ አንተ በዚያ አለህ ይላል። እግዚአብሔር ሰማይና ምድርን የሞላ ነው፣ በሲኦል ውስጥም ያለ ነው። በኢንተርምስ ኦፍ ፕሬዘንስ መንፈስ ነው። ስለዚህ እዚህ ነው እዛ ነው አይባልም። በሁሉ ስፍራ አለ፣ አይታይም፣ አይዳሰስም። ረቂቅ መንፈስ ነው። የሰውነት ክፍል ቢኖረው ያ የሰውነት ክፍሉ የት ነው የሚሞላው? አሁን ምሳሌ እኔ እጅ አለኝ። ያ እጄ ግን ለምሳሌ የሆነ ኩባያ ውስጥ ወይ ደግሞ የሆነ እንትን ውስጥ አይገባም። ምክንያቱም እጄ የሆነ ስፔሲፊክ ቅርጽ ነው የሚያስፈልገው። ከዛ ቅርጽ ውጭ ሊገባ አይችልም፣ ሊወጣ አይችልም። እግሬም እንደዛው። እግዚአብሔር ግን ቅርጽና መልክ ስለሌለው በሁሉ ስፍራ ሊኖር ይችላል። እጅ እግር ቢኖረው ሰውን ሁሉንም ስፍራ ባልሞላ ነበረ። ደግሞ መንፈስ ነው፣ አይታይም፣ አይዳሰስም። ስለዚህ እኛ መለኮት እንደ መለኮት የሰውነት ክፍሎች አሉት ብለን አናምንም። ይሄ በቴዎሎጂ ቋንቋ ዲቫይን ሲምፕሊሲቲ ይባላል። እግዚአብሔር የሰውነት ክፍል የለውም፣ ከተለያዩ ነገሮች የተገጣጠመ አይደለም፣ መንፈስ ነው። መንፈስ የሆነ ብቻ መለኮት ነው። እጅ እግር ሰውነት አይን የለውም። ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ እንዴት ነው ሰውነት የኖረው ስንል ስጋ ሰውነትን የራሱ ስላደረገ ነው። ኦኬ፣ ከመለኮት ጋር ዩናይትድ የሆነው ሰውነት እንጂ አካል ያለው ራሱ መለኮት አይደለም። መለኮታዊውን ባህሪ ያለ፣ ሰዋዊውን ባህሪ ያለ። ሰዋዊው ባህሪ ነው እጅ እግር ያለው ከመለኮቱ ጋር የተዋሃደው ከመለኮታዊ ባህሪ ጋር ዩናይት ያደረገው ሰውነት እንጂ እጅ እግር ያለው ራሱ መለኮታዊ ባህሪ እጅ እግር የለው። ስለዚህ እኛ መለኮት እንደ መለኮት ቦዲ ፓርት አለው ብለን አናምንም። ለዛም ነው በነገራችን ላይ ራሱ ጌታችን ክርስቶስ ወልድ በሁሉ ስፍራ ይገኛል ተብሏል። መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል ይላል። ኦገስቲን ያንን ክፍል ጠቅሶ የእግዚአብሔር መልአክ የሚባሉ በብሉይ ኪዳን ወልድ ነው። እሱ በሚፈሩ ሰዎች ዙሪያ ይሰፍራል ብሏል። ማለትም አንዱ አካል አንዱ ማንነት በብዙ ሰዎች ዙሪያ ይሰፍራል። በብሉይ ኪዳን የተነገረው ነው። በነገራችን እዛ ይሰፍራል የሚለው የዕብራይስጡ ቃል ብትመለከቱት ለራሱ ለእግዚአብሔር ጥቅም ላይ የዋለው ቃል ነው። መዝሙር 125:2 ላይ መዝሙር 34:7 እና መዝሙር 125:2 ስትመለከቱት ያው አንድ ቃል ነው። እንዲሁም በአዲስ ኪዳን ኤፌሶን ምዕራፍ 4 ከቁጥር 7 እስከ 10 ላይ እንደ ክርስቶስ የጸጋ ስጦታ መጠን ለሁላችን ሰጠን ካለ በኋላ ምርኮ ማረከ ወደ ላይ ማድረግ ካለ በኋላ ይህ ያደረገው ወደ ታች ወርዶ ካልነበረ ታዲያ እንዴት ወደ ላይ ወጣ ይልና ይህ ወደ ላይ የወጣው ሁሉን ይሞላ ዘንድ ደግሞ ወደ ምድር የወረደው ይላል። ሁሉን ይሞላ ዘንድ ሰው ክርስቶስ ሁሉን ይሞላል። አያችሁ፣ ለምንድን? መለኮት ነው፣ አምላክ ነው። ስለዚህ በመለኮቱ ሁሉን በሁሉ ቦታ ይገኛል። ለዛም ነው ማቴዎስ ወንጌል ምዕራፍ 18 ከቁጥር 19 እስከ 20 ላይ አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በዛ እገኛለሁ ያለው። የትም ቦታ ብትሰበሰቡ እገኛለሁ። ለምን? ሰማይና ምድርን ስለምሞላ ከአባቴ ጋር በአንድ አምላክነት ማለት ነው።
እንዲሁም ዮሐንስ ወንጌል 3:13 ላይ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም እርሱም በሰማይ የሚኖር የሰው ልጅ አለ። በምድር እያለ እንኳን በሰማይ ያለው ብሏል። እንግሊዝኛው የምትመለከቱት the son of man who is in heaven በፕሬዘንት ቴንስ ነው ያለው። በምድር እያለ እንኳን በሰማይ ያለ ለምን በሁሉ ቦታ ስለሚገኝ ሶ በመለኮቱ ነው ይሄን ያለው። ራእይ 1 ላይም ይሄ ተገልጿል። ራእይ 1 ላይም በሰባቱ መቅረዞች መካከል ሲመላለስ አየሁት ይልና ሐዋርያው ዮሐንስ እዛ ቁጥርታችን ላይ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። which means ጌታችን ኢየሱስ ክርስቶስ በሰባቱ አብያተ ክርስቲያናት መሃል ይመላለስ ነበር። እንዴት ነው አንድ አካል በሰባት አብያተ ክርስቲያናት በአንድ ጊዜ በሰባት አብያተ ክርስቲያናት መካከል ሊገኝ የሚችለው ስንል በሁሉ ስፍራ ስለሚገኝ ነው። ሶ ለምን በመለኮቱ አይገደብም? ምክንያቱም ኢየሱስ በመለኮቱ መንፈስ ነው። ይኸውላችሁ በሰውነቱ ስጋ ነው። ይሄ የራሱን አስዩም ያደረገው ከድንግል ማርያም የነሳው ስጋ ሰውነት ስጋ ነው። መለኮቱ ግን መንፈስ ነው። ለዛ ነው አንደኛ ቆሮንቶስ 15:45 ላይ ኋለኛው አዳም ግን ሕይወት የሚሰጥ መንፈስ ሆነ ይላል በመለኮቱ። እንዲሁም ሁለተኛ ቆሮንቶስ 3:14-18 ላይ ጌታ ግን መንፈስ ነው ይላል ክርስቶስን ማለት ነው። ስለዚህ እኛ መለኮት አካል አለው ብለን አናምንም። መለኮት የተዋሃደው ስጋ የስ አካል አለው፣ ራሱ መለኮት ግን አካል የለውም። ኦኬ። ስለዚህ በክርስትናው ዘንድ ያለው እይታ ይሄ ነው። ወደ እስልምና ስንመጣ ግን ምን ሚል መረዳት ያለብን ነገር ምንድነው? አላህ መንፈስ ነው የሚል ነገር የለም። እግዚአብሔር መንፈስ ነው ይላል ዮሐንስ 4:24 ላይ። አላህ ግን መንፈስ ነው የሚል ነገር የለም። ክርስቲያኖች በደንብ አስተውሉ። አላህ መንፈስ ነው የሚል ነገር የለም። ሲቀጥል አላህ በሁሉ ስፍራ ይገኛል የሚልም ጥቅስ የለም። አንዲት የሆነ የሚጠቅሷት ሱራ አለች፣ ግን እዛ ጋር ሙፈሲሮቻቸውን ኢብን ከቲር የምትመለከቱት ሁሉንም ያካብባል የሚለው በእውቀቱ ነው ብለው ነው የፈቱት ሜንስትሪም እንትኖች። which means አካሉ ዛአቱ ማለት ባህሪው ማለት ነው። ከአርሽ በላይ አርሽ የሚባል ቦታ አለ ብለው ያምናሉ። ከሰማይ በላይ አካሉ እዛ ነው ያለው፣ ግን ያያል፣ ይሰማል። ልክ ነው። አሁን ለምሳሌ ፎቅ ላይ ቁጭ ብዬ ከሩቅ ያለውን ነገር እንደማየው ከሩቅ ያለውን ነገር መስማት እንደምችል አላህም ከአርሽ ሆኖ ያያል ይሰማል እንጂ እሱ ራሱ ባህሪው እዚህ ምድር ላይ በሁሉ ስፍራ ይሞላ ነው ብሎ ያምኑ። ሲቀጥል ደግሞ እጅ እግር አለው ይላል። አያችሁ፣ እጅ እግር አለው ይላል። እንዲሁም ሱረቱል ሷድ ላይ በሁለት እጅ የፈጠርኩትን አደምን ነው የሚለው። በሁለት እጅ የፈጠርኩትን ስፔሲፊክሊ ሁለት እጅ ይላል። ኦኬ። ሶ ወሃቢዮቹ በተለይ አሁን እስልምና አንድ አይደለም። ራባ አንድ ሚት ብታርቅ ጥሩ ነው። ድምጽ እያስተጋባ ነው። ራባ ሚት አርግ። ወሃቢያ የሚባለው አንድ ሚት አድርግልን ራባ። ወሃቢያ የሚባለው ሴክት ሁሉ ነገር ሊትራሊ ነው የሚወስዱ እና እነሱ ምንድነው አርጊው የሚያደርጉት? አላህ መንፈስ ነው የሚል ነገር ቁርአን ላይ የለም። አላህ በሁሉ ቦታ ይገኛል የሚል የለም። ነገር ግን ባት እንዳለው ተገልጿል፣ እጆች እንዳሉት ተገልጿል። ስለዚህ ኢምቦዲድ ደግሞ ከአርሽ በላይ ነው ያለው ብለው ያምናሉ። ሱረቱል ጣሃ ምዕራፍ 20:5 ላይ አላሁ አለል አርሽ ኢስተዋ ይላል። አላህ ላይ አርሽ ላይ ተደላደለ ይላል እና እዛ ነው ያለው ብለው ነው የሚያምኑት። ሊትራሊ በቃ ተንጠልጥሎ እዛ ያለ በቃ የሆነ ኢምቦዲድ ቢንግ ነው። መንፈስ አይደለም፣ የሰውነት ክፍሎች አሉት። አሁን እኮ ባለፈው እፎይ ሲጠይቀው የነበረው ጥያቄ ለእኛ ለክርስቲያኖች ብዙም ትርጉም ላይሰጥ ይችላል። ለእነሱ ግን ከባድ ጥያቄ ነው። በነገራችን ላይ ክርስቲያኑ ብዙም ሬዞኔት ላያደርገው ይችላል። ለእነሱ ግን ሲሪየስ ጥያቄ ነው። ምክንያቱም በቁርአን ብቻ የተገለጸውን ነው የምንከተለው፣ ያልተገለጸውን አንከተልም ነው የሚሉት። ኦኬ፣ አላህ እጅ አለው? አዎ እጅ አለው። ባት አለው? አዎ ባት አለው። ጭንቅላት አለው? አሁን አለው ቢል አላህ ጭንቅላት አለው የሚል የቁርአን አንቀጽ ስጠኝ ሊል ነው ሊባል ነው። የለውም ቢል ደግሞ ጭንቅላት የሌለው አምላክ ላይ መልኩ ነው። እጅ ኖሮት እግር ኖሮት ማለትም ባት ኖሮት ግን ጭንቅላት የሌለው ኦልሞስት ላይ አንገተ ቆራጥ አይነት ነገር አምላክ ሊያመልኩ ነው። ለዛ ነው አልተገለጸም ብሎ ያለፉ። አሁን ለእኛ ምንም ላይ መስለን ይችላል። ይኸውላችሁ አንድ ነገር እንገራችሁ፣ እስልምና ጥንቃቄ ይፈልጋል። ማለትም እዚህ ለእኛ ሲምፕል የሚመስሉ ነገሮች ለእኛ በጣም ይሄ ሎ ሌቭል ቤዚክ ኦልሞስት ናንሴንስ የሚመስሉ ነገሮች እነሱ ጋር ግን ሲሪየስ ኢሹዎች ናቸው። ስለዚህ አሁን ለምሳሌ መሐመድኛ ጋር ከ9 ዓመት ልጅ ጋር ትዳር መሰረተ ማቲ ከ9 ዓመት ልጅ ጋር ግንኙነት አድርገናለን ይዘገና አላውቃለሁ። ግን የሰውየው ያርግ ለእኛ ምንም ሬዞኔት አያደርግም። ለእነሱ ግን ትልቅ ኢሹ አለው። ማለትም መልካም መከተል የሚሉት ሰውዬ ከ9 ዓመት ልጅ ጋር ሪሌሽን አድርጓል። ወደ አላህም ኬስ ሲመጣ እንደዛ ነው። አያችሁ፣ ወደ አላህም ኬስ ሲመጣ እንደዛ ነው። እግር አለው ማለትም ባት ማለት ነው። እጅ ያለው ግን ጭንቅላት የለውም ማለትም ጭንቅላት ይኖረው አያውቁም። አያችሁ፣ ይሄ በጣም ትልቅ ሲሪየስ ኢሹ ነው። ሶ የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ ከዚህ በኋላ አንድ ነጥብ ጨምሬ ለዳኒ ሰጠዋለሁ። ሁለተኛው ነጥብ ይሄ ፊሎሶፊካሊ ችግር ያመጣል። ፊሎሶፊካሊ ችግር ያመጣል ከተባለ እንዴት ነው የሚያመጣው ካልን
አላህ ባት ካለው ሪሊ ባት ካለው ያ ባቱ የት ነው ያለው? ምክንያቱም አንድ ቦዲ ፓርት አንድ የሰውነት ክፍል ካለ ያ የሰውነት ክፍል የሚኖርበት ቦታ ያስፈልጋል። a place where that body part exists is a must። ስለዚህ ባት ካለው ባቱ የት ነው የነበረው? አያችሁ፣ ያ የሰውነት ክፍል የት ነው ያለው? አላህ እጅ ካለው እጁ የት ነው የነበረው? which means ቦታ የግድ ያስፈልገዋል። ቦታ ያስፈልገውም ግን የሰውነት ክፍል አለ ይጋጫል። የሰውነት ክፍል ካለው ያ የሰውነት ክፍል የሚኖርበት ቦታ የት ነው? የት ነው? ኦኬ ደግሞ አሁን ፊዚሲስቶቹ እንዳረጋግጡት ቦታ ፍጡር ነው፣ ራሱ ቦታ ፍጡር ነው። መጽሐፍ ቅዱስን በነገራችን ላይ ቦታ እንደተፈጠረ ይናገራል። እግዚአብሔር ሰማይና ምድርን ፈጠረ ሲል ምድር ቦታ ናት። እግዚአብሔርስ በቦታ አይገደብም፣ ሰማይና ምድር የሞላ ነው። ስለዚህ ቦታ ማያስፈልገው አምላክ ቦታ ፈጠረ። እሱ ራሱ ግን ቦታ ካስፈልገው የቦታ ፈጣሪ ሊሆን አይችልም። እሱ ራሱ ቦታ ያስፈልገዋል። ኦኬ a special being cannot bring about space ስፔስን ብሪንግ አባውት ለማድረግ ስፔስለስ መሆን አለበት። ስለዚህ ይሄ ፊሎሶፊካሊ የዋሃቢዮች አምላክ ባይ ዴፊኒሽን አምላክ ሊሆን እንደማይችል ያሳያል። ፊሎሶፊካሊ ሳውንድ አይደለም። ሲቀጥል ደግሞ ምናልባት ከዚህ ቀጥሎ ልናቀርበው እንችላለን፣ ሰፊ ርዕስ ነው። ያህዌን አይደለም አሁን ቅድም ዳኒም ለመናገር እንደሞከረው እስልምና አንድ አይደለም። ዋሃቢዮቹ ይሄ የሰውነት ክፍል ይሄ ይገጣጥም ይለያይ የማይታወቅ ግን የሰውነት ክፍል ያለውን አላህ ነው የሚያመልኩት። አህባሾች ደግሞ ሌላ አላህ ነው ያላቸው፣ በጊዜ በቦታ የማይገደብ የሰውነት ክፍሎች የሌሉት አላህ ነው ያላቸው። የተለያየ አላህ ነው። ምንም አንድ ነው ቢሉም ውሸት ነው። ምክንያቱም እኔ አንድ ነገር በቦታ ይገደባል ብዬ ሌላ ሰው በቦታ አይገደብም ካለ እኔ አንድ ነገር የሰውነት ክፍሎች አሉት ብዬ የለውም ካለ አንድ ሊሆኑ አይችሉም። ሌላ ሰው ደግሞ የለውም ካለ አንድ ሊሆኑ አይችሉም። እንትን እንደማለት ከሆነ ለምሳሌ ቀላል ምሳሌ ልስጣችሁ። እኔም ዳኒም አበበን እናውቀዋለን። እኔም አበበን አውቀዋለሁ፣ ዳኒም አበበን አውቀዋለሁ አለን እንበል። ፎር አርጊመንት ሴክ ነው የምላችሁ። ከዛ በኋላ አበበ ምን አይነት ነው ስባል እኔ ቀይ ነው፣ ረዥም ነው፣ ቀጭን ነው አልኩ። ቀይ ነው፣ ረዥም ነው፣ ቀጭን ነው አልኩ። ዳኒ ደግሞ አበበ ነው ሲባል ጥቁር ነው፣ አጭር ነው፣ ወፍራም ነው አለ። የኔ ረዥም ነው፣ ቀይ ነው፣ ቀጭን ነው። የኔ አበበ ነው የማውቀው አበበ። ዳኒ የሚያውቀው አበበ ደግሞ አጭር ነው፣ ወፍራም ነው፣ ጥቁር ነው። ስማቸው ግን አንድ ነው። መገለጫዎቻቸው ግን ኦን ፈንዳሜንታል ቤሲስ ይለያያሉ። የዋሃብያውና የአህባሹ አላህ ማለት ያ ነው። የዋሃብያው አላህ የሰውነት ክፍል አለው፣ ባት አለው፣ እጅ አለው። ኦኬ ጭንቅላት ይኖረው ነው አይታወቅም፣ ትከሻ ይኖረው ነው አይታወቅም። ግን እነዚህ የሰውነት ክፍሎች አሉት፣ በቦታ ይገደባል። እላይ ነው ያለው፣ ከአርሽ በላይ ነው ያለው፣ ምድር ላይ የለም። የዋሃብያዎቹ አላህ ደግሞ የሰውነት ክፍል የለውም። ኦኬ አርሽ ላይ ብቻ ሳይሆን በምድር ላይም በሁሉ ቦታ ላይ አለ። ስለዚህ ሁለቱ አላህ እንዴት ነው ሁለቱ አላሆች እንዴት ነው አንድ አላህ የሚሆኑት? አይሆኑም። ስለዚህ የተለያየ አምላክ ነው ያላቸው፣ የተለያየ ሃይማኖት ነው ያላቸው። አንድ አምላክ ነው ካሉ እንግዲህ እንዴት ሊሆን እንደሚችል ያሳዩናል። ግን ከዚህም በላይ ሁለቱም ግን የነቢያትን አምላክ አያመልኩም። ለምንድን? ያህዌን አይደለም የሚያመልኩት። ምናልባት አሁን ቀጥ እያሳያችኋለሁ። እኛ ያህዌ አምላክ ለመሆኑ ከመጽሐፍ ቅዱስ ውጭ ማስረጃ አለን። ኤርሚም ሌሎቻችሁም እንጂስ መናገር የምፈልገው ለእኛም ይሄ ሬሌቫንት የሆነ ነገር ነው። መጽሐፍ ቅዱስ ውስጥ የሚናገሩት ታሪኮች ብታምኑ ባታምኑ አብዛኞቹ በታሪካዊ ማስረጃ አላቸው። ለምሳሌ ኢያሱ ምዕራፍ 8 ላይ የሰራው መሰዊያ ተገኝቷል። ይህን ታውቃላችሁ? ኢያሱ ምዕራፍ 8 ላይ የሰራው መሰዊያ በስነ ቁፋሮ ጌባል ተራራ ላይ አግኝተውታል። ዘዳግም 27 ላይ ሙሴ እስራኤላውያንን ድንጋይ ላይ ጻፉ ብሎ ያዘዛቸው ጽሁፍ በአምላካችሁ በእግዚአብሔር ተረግማችኋል የሚለው ጽሁፍ በኋላም ኢያሱ 8 ላይ የጻፉት ጽሁፍ ተገኝቷል ጌባል ተራራ ላይ። የዘዳግም 27 እና የኢያሱ 8 ላይ ያለው ድንጋዩ ላይ ጻፉ የሚለው ታሪክ ተገኝቷል። ያህዌ የሚል ስም ነው ያለው እዛ ጋር። ኦኬ ከዴድ ሲ ስክሮሉ 400 ዓመት በፊት የሚቀድም የመጽሐፍ ቅዱስ ጥቅል ተገኝቷል። ኬቴፊኖም ይባላል። ከዛሬ 2600 ዓመት በፊት የነበረ ነው። ሁለት ጥቅሎች ናቸው። በኢሳያስ ዘመን የነበረው ኦሪት ነው። እሱ ተገኝቷል። እዛ ጋር ያህዌ ነው የሚለው ቃል በቃል። የንጉሥ ሕዝቅያስን ስም የያዘ ማህተም ተገኝቷል። በጣም ብዙ ማስረጃዎች ናቸው። በግብፅ ምድር እስራኤላውያን ጥንት ያኔ በበረሃ በነበሩበት ምንድነው በባርነት በነበሩበት ጊዜ ዘሻሱ ኦፍ ያህዌ ወይም ደግሞ የያህዌ ዘላኖች ብለው የጻፉት ጽሁፍ አርኪኦሎጂካል ፋይንዲንግ ተገኝቷል። በማስረጃ ላሳያችሁ እችላለሁ። ከዛሬ 3700 በፊት የነበረ ግብፅ ምድር። እኛ ያህዌ አምላክ ነው ስንል መጽሐፍ ቅዱሳዊ ማስረጃ አለን፣ ደግሞ ከታሪክ ውጭ የሆነ ማስረጃ አለን። በደንብ አስተውሉ። ስለዚህ አንደኛ መጽሐፍ ቅዱስ ብቻውን ከቁርአን ይበልጣል። ለምን እንደሆነ እንገራችሁ። መጽሐፍ ቅዱስ ብቻውን ከቁርአን የሚበልጠው ቁርአን ምንድን ነው ከተባለ አንድ ሰው ነው አላህ ወይም ደግሞ አምላክ። እንግዲህ እሱ አላህ አምላክ ነው ብሎ የሚያምነው አምላክ የቀደሙትን ነቢያትና ሐዋርያትን ንግግር የያዘን መገለጥ አወረደልኝ። አምላክ ለኔ ያወረደው መገለጥ የቀደሙትን ነቢያትና ሐዋርያት ንግግር የያዘ ነው
ብሎ አንድ ሰው ነው የተናገረው። ስለዚህ አሁን የሙሴን ንግግር አምጡ ስትላችሁ ሙስሊሞች ቁርአን ነው የሚጠቅሱላችሁ። ኦኬ ግን ቁርአን ማለት ምንድን ነው? መሐመድ የቀደሙትን ነቢያትና የሐዋርያትን ንግግር ያዘለን መገለጥ ያካተተን መገለጥ አወረደልኝ ነው እንጂ ያለው መሐመድ የነሱ መጽሐፍ እያመጣ አይደለም። እኛ ግን የራሳቸው መጽሐፍ ነው። የዳዊት መጽሐፍ መጽሐፍ አለ፣ የሙሴ መጽሐፍ አለ፣ የኢሳያስ መጽሐፍ ከነቢያት፣ ከሐዋርያት ደግሞ የዮሐንስ መጽሐፍ አለን፣ የጴጥሮስ መጽሐፍ አለን፣ የጳውሎስ መጽሐፍ አለን። ስለዚህ